የሉቃስ ወንጌል ምዕራፍ 13 እንግዲህ በንስሐ ጥሪ ነው የሚጀምረው። ከቁጥር 1 እስከ 5 ድረስ ንስሐ ካልገባችሁ የሚል ማስጠንቀቂያ ያለበት ክፍል ሆኖ እናገኘዋለን። ምንድነው መተው የሚነግሩት? አንዳንድ ጊዜ ሰዎች በሰው ላይ የደረሰ ክፉ ነገርን በማውራት ራሳቸው እንደ እድለኛ እንደተባረከ ሰው መቆጠር ይፈልጋሉ። ክፉ ነገርን በማውራት ክፉ ዜናዎችን አይገርምም እንትና እኮ እንደዚህ ሆነበት በማለት የሚረኩ ሰዎች አሉ። ለምንድነው? እኔ እንደዛ አልሆነብኝም፣ ያልሆነብኝ ደግሞ በምክንያት ነው ማለት ስለሚፈልጉ ነው። ውስጣቸው ያለው እንደዛ አይነት አመለካከት ስለሆነ ነው። እና እነዚህ ሰዎች ከሌሎቹ እንደዛ አደጋ ከደረሰባቸው ሰዎች ይልቅ ራሳቸውን አጽድቀው ስለነበረ መጥተው በሌሎች ሰዎች ላይ የደረሰውን ክፉ ነገር ሲነግሩት እንመለከታለን። እና የኢየሱስን ምላሽ ነው እዚህ ቦታ ላይ የምናየው። እና ጲላጦስ በመሰዊያው ላይ ስለገደላቸው ሰዎች ነው የሚነግሩት። እና በሰሊሆም ግንብ ተንዶባቸው ስለሞቱት ሰዎችም አንስቶ ጌታ አንድ ላይ አያይዞ ይነግራቸዋል። እና ጲላጦስ በመሰዊያው ላይ የገደላቸው ሰዎችም ሆኑ በሰሊሆም ግንብ ተንዶባቸው እነዚህ 18ቱ ሰዎች ግንብ ተንዶባቸው የሞቱትም ሰዎች ሆኑ ጲላጦስ በመሰዊያ ላይ የገደላቸው መስዋዕታቸውን ከደማቸው ጋር የቀላቀለባቸው ሰዎች ከናንተ የከፉ ኃጢአተኞች ስለሆኑ አይደለም። ሰዎች ክፉ ነገር የሚደርስባቸው ከኛ የከፉ ኃጢአተኞች ስለሆኑ አይደለም፣ ወይንም እኛ ከነሱ የተሻለን መልካም ሰዎች ስለሆንን ከነሱ የተሻለ አይነት ህይወትና ምልልስ ስላለን አይደለም ይሄ ነገር የተፈጠረው ብሎ ጌታ ይህንን ተጠቅሞ ያስተምራቸዋል። በመሰረቱ በክርስቶስ ኢየሱስ አምኖ ንስሐ ያልገባ ሰው የሚያነጻጽረው ምንም አይነት ጽድቅ የለውም። ጽድቅም አንድ ነው፣ ኃጢአትም አንድ ነው። በነገራችን ላይ በዚህ ጊዜ አሁን ምንም የምናነጻጽረው ነገር የለም። ዛሬ ዮሐንስ ወንጌል እያጠናሁኝ እያየው በጣም እያስደነቀኝ ነበረ። ኃጢአት አንድ ነው። አሁን ታውቃላችሁ የሰው ልጆችን ወደ ሲኦል የሚያስገባው ኃጢአት 10 አይነት አይደለም፣ 20 አይነት አይደለም፣ 30 አይነት አይደለም፣ አንድ ነው። በልጁ በኢየሱስ ክርስቶስ አለማመን ነው። ጽድቅም አንድ ነው። ምጽዋት መስጠት አይደለም፣ ተራራ መውጣት አይደለም፣ ሸለቆ መውረድ አይደለም፣ መጾም አይደለም፣ መጸለይ አይደለም። እነዚህ ሁሉ የጽድቅ ፍሬዎች ናቸው። ጽድቅ ግን አንድ ነው። እግዚአብሔር በላከው በልጁ በኢየሱስ ክርስቶስ ማመን ነው። ስለዚህ በክርስቶስ ኢየሱስ ያላመነ ሰው የሚያመሳክረውም የሚያነጻጽረውም ምንም ጽድቅ የለውም። ጽድቃችን ክርስቶስ ስለሆነ ማለት ነው። ስለዚህ እናንተ ከነሱ የምትሻሉ ሰዎች እንደሆናችሁ ራሳችሁን አትቁጠሩ። ዛሬ ያ አደጋ እናንተ ላይ አልደረሰም ማለት እናንተ የተሻላችሁ ሰዎች ናችሁ ማለት አይደለም። ይሄ ማመሳከሪያ ሊሆን አይችልም እያላቸው ነው። በአጭር ቃል እስካሁን ድረስ አልጠፋችሁም ማለት ኃጢአት የለባችሁም ማለት አይደለም። ንስሐ ካልገባችሁ መጥፋታችሁ አይቀርም ነው የሚላቸው ጌታ። አይቀርም ወዳጆቼ፣ ያልጠፋንባቸው ወይንም የኃጢአታችንን ደሞዝ ያልተቀበልንባቸው ቀኖች ሌሎችን እያየን የምንመካባቸውና የምንመጻደቅባቸው ሳይሆኑ የንስሐ እድሎች ናቸው። እንደገና እድል ተሰጥቶን ነው እነዛ ቀኖች የነጉልን። በነዛ ቀኖች ያልጠፋ ነው ንስሐ እንድንገባ እንድንመለስ፣ መንገዳችንን ከእግዚአብሔር ጋር እንድናስተካክል የእንደገና አምላክ የእንደገና እድል እየሰጠን ነው እንጂ ከሌሎች ሰዎች የተለየን ስለሆነ አይደለም፣ ወይንም ሌሎች ከኛ የከፉ ስለሆኑ አይደለም። በዚያን ዘመን እንግዲህ አይሁድ ሰው ክፉ መከራ ሲደርስበት መከራ የገጠመው ከባድ ኃጢአት ስለሰራ ነው ብለው ያምናሉ። በተለይም ከባድ መከራ ሲገጥመው አንድ ሰው ከባድ ኃጢአት ስላለበት ነው ብለው በትክክል ከዛ ነገር ጋር እያያያዙ ነበረ የሚተረጉሙትና ያንን ልባቸውን ስለሚያውቅ ነው ጌታ እንደዚህ ብሎ የሚያስተምራቸው። አይሁድ ብቻ ሳይሆኑ በነገራችን ላይ እኛም ልባችን ከዚህ የጸዳ አይደለም። ቀን የከፋባቸውን ሰዎች፣ የሆነ ችግር የደረሰባቸውን ሰዎች፣ የሆነ መከራ የተደራረባባቸውን ሰዎች በአፋችን እንኳን ባይሆን በልባችን ሳናማቸው አንቀርም። ምን አጥፍቶ ይሆን? ምን አድርጎ ይሆን? ምን ቢሆን ይሆን እንደዚህ አይነት ነገር የገጠመው ብለን በልባችን ሳናማ አንቀርም። ግን ጌታ ይሄ አይደለም ነው ዛሬ እንግዲህ እያስተማረን ያለው። በዚህ ዘመንም ያለን ሰዎች ከዚህ እንድንቆጠብ። አይሁድ ግን በትክክል እንደዚህ ብሎ የመተርጎም ባህሪ ነበራቸው። የኢዮብን መጽሐፍ ስናጠና ካስታወሳችሁ የኢዮብ ወዳጆች ግምታቸው፣ ፍርዳቸው እንዴት ኢዮብን ያደክመው እንደነበረ እናስታውሳለን። በዮሐንስ ወንጌል ምዕራፍ 9 ላይ ሄደን ብንመለከት ያንን አይነ ስውር ደቀ መዛሙርቱ እንዴት በቃ ጥናታዊ ጽሑፋቸውን ሲሰሩበት እንደነበረ በእናቱ ማህፀን እያለን የታወረው በራሱ ኃጢአት ነው እንዳንል ገና ኃጢአት ሳይሰራ በፊት እናቱ ማህፀን ውስጥ እያለን የታወረው በወላጆቹ ኃጢአት ይሆን የታወረው እያሉ ቁጭ ብለው አናላይዝ ሲያደርጉ እናስታውሳለን። ስለዚህ በአይሁድ ባህል ሰው ክፉ ነገር የደረሰበት አካል ጉድለትም ይሁን የአካል ጉዳትም ይሁን
መከራ ምንም አይነት ችግር ከደረሰበት የደረሰበት ከኃጢአቱ የተነሳ ነው ከክፋቱ የተነሳ ነው ብለው ያስቡ ስለነበረ ያንን ነው ኮሬክት እያደረጋቸው ያለው። የሰዎቹ ጥያቄ የሞቱት ሰዎች ለምን በዚህ አይነት አሰቃቂ አሟሟት ሞቱ ነው። ጌታ መጥተው የሚጠይቁት እንዴት እንደዚህ አይነት አሰቃቂ አሟሟት ሊሞቱ ቻሉ ነው። ኢየሱስ ደግሞ የሚላቸው እናንተ ራሳችሁ ዛሬ ባትሞቱ በእግዚአብሔር ፊት ለመቆም ዝግጁ ናችሁ ወይ? ነገ ብትሞቱ አሁን ዛሬ አልሞታችሁም፣ እሺ ነገ ብትሞቱ ግን በእግዚአብሔር ፊት ለመቆም ዝግጁ ናችሁ ወይ? ንስሐ ገብታችኋል ወይ ብሎ ነው ኢየሱስ የሚጠይቃቸው። ስለዚህ ሰዎችን ስናይ ራሳችንን ነው መጠየቅ ያለብን። ሰው ሲሞት እኔ ብሆን ዛሬ የሞትኩት በጌታ ፊት ለመቆም ዝግጁ ነኝ ወይ? እንደዚህ ሆኜ እኔ ብሆን በዚህ ሰው ቦታ ወደ ጌታ የሄድኩት እንደዚህ ሆኜ በጌታ ፊት ለመቆም ዝግጁ ነኝ ወይ ብለን ራሳችንን የምንጠይቅበት እድል ሊሆን ነው እንጂ የሚገባው ያን ሰው እንዳልታደለ እኛን ደግሞ እንደታደልን፣ ያን ሰው እንደ ኃጢአተኛ እኛን ደግሞ በራሳችን ስራና ሁኔታ እንደጸደቀን አድርገን መገመት ትክክለኛ ነገር እንዳልሆነ ጌታ በዚህ ቦታ ላይ ያስተምረናል። ስለዚህ በሌሎች ላይ ከመፍረዳችን በፊት ቆም ብለን ራሳችንን ልንመረምር ያስፈልጋል ማለት ነው። ከቁጥር 6 እስከ 9 ድረስ ፍሬ ስላላፈራችሁ በለስ ደግሞ ጌታ ምሳሌ ሲናገር እናያለን። እዚህ ስፍራ ላይ እንግዲህ የበለሱ ስፍራ ባለቤት ወይም የአትክልቱ ስፍራ ባለቤት አለ። እግዚአብሔር ነው የዛ የአትክልቱ ስፍራ ባለቤትን የሚወክለው። ከዛ ደግሞ ከፍርድ በፊት እድል እንዲሰጣት የሚማልድ ደግሞ አትክልተኛ እናያለን። ጌታችን ኢየሱስ ክርስቶስ ነው። ያ ደግሞ ያቺ በለስ አለች ደግሞ ፍሬ እንድታፈራ የሚጠበቅባት የሚያስፈልጋት ነገር ሁሉ የተደረገላት መሬቱን እያጎሳቆለች ማዕድናቱን እየበላች ግን ደግሞ ፍሬ የማታፈራ በለስ እንዳለች እናያለን። እና ለምን መሬቱን ታጎሳቁላለች? 3 ዓመት ሙሉ ጠበቅኳት፣ ስለዚህ ቁረጧት ሲል የአትክልቱ ስፍራ ባለቤት አትክልተኛው ደግሞ ምህረትን ሲለምንላት እንደገና እድል እንዲሰጣት ሲጠይቅላት ጥቂት ጊዜ ስጠኝ፣ ፍግ ደግሞ ዙሪያዋ ላይ ላድርግላት እና በሚቀጥለው ዓመት ስትመጣ ሳታፈራ ካገኘሃት ትቆርጣታል፣ ግድ የለም ትንሽ ጊዜ ስጣት ብሎ ደግሞ ሲማልድላት እናያለን። እና ባለቤቱ የሚወክለው እግዚአብሔርን ነው። የሚማልደው ያ አትክልተኛ ደግሞ የሚወክለው ክርስቶስ ኢየሱስን ነው። እንግዲህ የበለስ ተክሉ ተምሳሌትነት በመጀመሪያ ለእስራኤል እንደተሰጠ እናውቃለን። ምክንያቱም መጽሐፍ ቅዱስ ላይ እስራኤልን በወይንና በበለስ ተክል እግዚአብሔር በተደጋጋሚ ሲመስላት አይተናል። አዲስ ኪዳን ላይም እነዛን ክፍሎች እያመጣን በተደጋጋሚ ስላየን ወደኋላ መመለስ አያስፈልገንም። በኋላ ግን አሁን ላይ ላለነው ለአዲስ ኪዳን አማኞችም ይሄ አፕላይ መደረግ የሚችል ነው። የእግዚአብሔርን ጸጋ ተቀብሎ የማያፈራ ማንኛውንም ሰው ይቺ በለስ ትወክለዋለች ማለት ነው። የእግዚአብሔር ጸጋ የተሰጠን እንድናፈራበት ነው። ላለማፍራት ጸጋ አያስፈልግም። ሁል ጊዜ እንደምላችሁ ላለማፍራት ምንም ለመውደቅ፣ ለመድከም፣ ላለመስራት ጸጋ አያስፈልግም። ጸጋ የመጣው እንድናፈራበት ነው። ጸጋ የመጣው እንድንቆም ነው፣ እንድንበረታ ነው፣ እግዚአብሔርን እንድንመስል ነው። በጽድቅ በቅድስና በአሁኑ ዘመን እግዚአብሔርን በመፍራት የተባረከውን ተስፋችንን እየተጠባበቀን እንድንኖር ነው ጸጋ የመጣው እንጂ ጸጋ እንዳናፈራበት። ላለማፍራት ምን ጸጋ ያስፈልጋል? የማታፈራ ከሆነ ፍግ ምን ያደርግላታል? ፍግ ተሰጥቷታል፣ የሚያስፈልገው ነገር ሁሉ ተደርጎላታል። አላፈራችም፣ ለምን መሬቱን ታጎሳቆላለች ብሎ ገበሬውን ወይም አትክልተኛውን የአትክልት ስፍራው ባለቤት እንዲቆርጣት ሲነግረው እናያለን። እና ጸጋ የተሰጠን ወዳጆቼ ልናፈራበት ነው እንጂ ልንቀልድበት አይደለም። አንዳንዶች ጸጋ ላለማፍራታቸው ላይሰንስ እንደሆነ አድርገው የሚቆጥሩ ሰዎች አሉ። እናንተ ሁላችሁ ታውቃላችሁ። በቃ በጸጋ ነው ባክሽን፣ በስራ አይደለም። ጸጋ ግን የመጣው ልንሰራበት ነው። ይገርማችኋል ወዳጆቼ፣ በራሳችን መስራት ያልቻልነውን፣ ከዚህ ቀደም በራሳችን ማፍራት ያልቻልነውን፣ በራሳችን ማሟላት ያልቻልናቸውን ነገሮች ሊያስችለን አቅም ሊሆነን ይሄ ዲቫይን አቢሊቲ የተሰጠን እንድንችልበት እንድናፈራበት የማይቻለውን ነገር እንድናደርግበት ነው ሰጠን እንጂ እንድንተኛበት አይደለም። ለመተኛት ጸጋ አያስፈልግም። ድሮ ምንተኛ ነበር፣ አሁንም መተኛት እንችላለን። ላለማፍራት ጸጋ አያስፈልግም ወዳጆቼ። ስለዚህ ይህቺ ተክልም በዙሪያዋ ፍግ የተደረገላት ያንን ፍግ እንደ እግዚአብሔር ጸጋ ተምሳሌት አድርገን ብንወስደው እንድታፈራበት ነው። ገበሬው ፍግ ከሰጠ ምን ይጠብቃል? ተክል ፍሬ ይጠብቃል። እግዚአብሔርም ጸጋን ከሰጠ ከእያንዳንዳችን ምን ይጠብቃል? ፍሬን ይጠብቃል። ስለዚህ አለማፍራት ምርጫ እንዳልሆነ በዚህ ክፍል እናያለን ማለት ነው። እግዚአብሔር የንስሐ እድልን ይሰጣል። ገበሬው የንስሐ እድል እንዲሰጥ እንደገና አምላኬ እንደገና እድል እንዲሰጥ ይጠይቅላታል። የንስሐ እድል ይሰጣል እግዚአብሔር። ያ ማለት ግን ይሄ በር ለዘላለም ክፍት ሆኖ ይቆያል ማለት አይደለም።
ወዳጆቼ ሁል ጊዜ እንደምላችሁ ኤራ ይቀያየራል፣ ዲስፐንሴሽን ይቀያየራል፣ ዘመናት ይቀያየራሉ። ዓመተ ምህረት ሆኖ አይቀርም። ዓመተ ምህረት ያልቃል። ዓመተ ምህረት የጀመረበት ጊዜ አለ፣ ዓመተ ምህረት የሚያበቃበት ጊዜ አለ። ለዘላለም እንደዚህ ሆኖ አይቀጥልም። ስለዚህ ያ በር ሳይዘጋ ዓመተ ምህረት ሳያልቅ ልንመለስና ልናፈራ የሚጠበቅብንን ህይወት ልንኖር ይገባል ማለት ነው። ከዛ ከቁጥር 10 እስከ 17 ድረስ ደግሞ በጣም ልብ የሚነካና በጣም የምንወደውን ታሪክ እናገኛለን። ያቺ ለ18 ዓመታት የጎበጠችው ሴት የአብርሃም ልጅ በሰንበት ቀን መፈወሷን እናያለን ማለት ነው። የድካም መንፈስ ያጎበጣት ይላታል። እዚህ ቦታ ላይ እንግዲህ በጥንቃቄ ማየት ያለብን በሽታ ሁሉ በቀጥታ ከአጋንንት ጋር የተሳሰረ ነው ማለታችን አይደለም። ይቺ ሴት ስፔሲፊክሊ ያጎበጣት የድካም መንፈስ ነው። ግን በሽታ ሁሉ በቀጥታ ሰው አጋንንት ስላለበት ነው የታመመው ልንል አንችልም። በተለያዩ ምክንያቶች በወደቀ ዓለም ላይ ስለምንኖር በራሳችን ቸልተኝነት፣ በአመጋገባችን፣ በብዙ አይነት መንገድ በሽታ ላይ ልንወድቅ እንችላለን። በሽታ ያለበት ሰው ሁሉ አጋንንት አለበት ማለት አይደለም። በሽታ ሁሉ እንደ አጋንንት ጮሆ ይወጣል ማለትም አይደለም። አንዳንዱን ነገር እግዚአብሔር የበለስ ጥፍጥፍ አምጡና አድርጉበት ብሎ ሲፈውስ ተመልክተናል። ስለዚህ እግዚአብሔር በተለያየ መንገድ ሰዎችን ይፈውሳል። በሽታም በተለያየ መንገድ ሰዎች ላይ መጥቶ ይጣበቃል። በዚህ በወደቀ ዓለም ውስጥና በዚህ ባልተዋጀ ስጋ ውስጥ እስከኖርን ድረስ በሽታ በተለያየ መንገድ ሊያገኘን ይችላል። ይህች ሴት ግን ስፔሲፊክሊ የድካም መንፈስ ነው ያጎበጣት፣ ስፒሪት ነበረ ያጎበጣት ማለት ነው። የምኩራብ አለቃው ተቆጣ ስለተፈወሰች። ጌታ መጣና ፈውሳት። ያቺን ሴት ፈውሳት። 18 ዓመታት የጎበጠች ሴት ትመጣለች ቤተ መቅደስ። እንደምታውቁት ብዙ ጊዜ ተሰብከናል። ብዙ ጊዜ የተሰበክነውን ነገር አልመለስበትም። የምኩራብ አለቃው ተቆጣ። እኔ በጣም የሚያስደንቀኝ ነገር እሱ ነው። ተቆጣ። አይ እንግዲህ ያለ የስራ ቀኖች አሉ። ህዝቡ እየመጣ በስራ ቀኖች ሊፈወስ ይችላል ማለት ቤተ መቅደስ ውስጥ በየጊዜው የምትመጣ ያ ሁሉ ዘመን የጎበጠች ሴት ቀና ብላ ስትሄድ ከድካሟ ስትፈታ ስትፈወስ፣ ሚውት አድርጉልኝ እዛ ጋር ስልክ ይቅርታ፣ ስትፈወስ አይታችሁ በመደነቅ ፈንታ መቆጣት ምን አይነት ጭካኔ፣ ምን አይነት ድንዳኔ፣ ምን አይነት ሃይማኖተኝነት፣ ምን አይነት ልበ ጠንካራነት ነው የሚጠይቀው ወዳጆቼ። በጣም ነው የሚደንቀኝ። በቃ ተቆጣ ይላል። ህዝቡ ሊፈወስባቸው የሚገባ የስራ ቀኖች አሉ። ስለዚህ በስራ ቀኖች እየመጣችሁ ተፈውሱ። አዚፍ ከዚህ በፊት የሚደረግ መደበኛ ነገር እንደተደረገ ማለት ነው። በየቀኑ የሚሆን ነገር እኮ አይደለም የተደረገው። ያቺ ሴት እኮ በየቀኑ ትመላለስ ነበረ። ዛሬ ነው የተፈታችው፣ ዛሬ ነው የተፈወሰችው። ተቆጣ። በሰንበት አይደለም መፈወስ ካስፈለጋችሁ በስራ ቀን እየመጣችሁ መፈወስ ትችላላችሁ ብሎ ተቆጣ ይላል። አያችሁ ወዳጆቼ፣ ለሃይማኖተኞች ህግ ከሰው ይበልጣል። እንስሳ ከሰው ይበልጣል። እናንተ ግብዞች አላቸው። ግብዝነታቸውን ገለጠ። በግ ወይንም በሬ አህያ ጉድጓድ ውስጥ ቢወድቅባችሁ በሰንበት ቀን ሰንበት ነው ብላችሁ እኮ እዛ አትተውትም፣ ታወጡታላችሁ። በጎቻችሁን፣ በሬዎቻችሁን፣ አህዮቻችሁን ሰንበት ነው ብላችሁ ጦማቸውን አታውሏቸውም። ፈታችሁ ታጠጧቸዋላችሁ። ይህቺ ሴት ግን የአብርሃም ልጅ ሆና የእግዚአብሔር ልጅ ከሰማይ እስኪወርድላት ድረስ እግዚአብሔር በጣም ፕሪሺየስ ናት የሚላት የአብርሃም ልጅ ሆና በእግዚአብሔር መልክና ምሳሌ የተፈጠረች ፍጥረት ሆና የእሷ ከድካሟ መፈታት ግድ አይላችሁም፣ ህግን ትቆጥራላችሁ ስለዚህ ነገር ይላልና ቁጥር 16 ታዲያ ይህች ሴት አላቸው የአብርሃም ልጅ ሆና ሳለች 18 ዓመት ሙሉ በሰይጣን ታስራ ስትኖር ከዚህ ስርዓት በሰንበት ቀን መፈታት አይገባትምን አለ። አያችሁ፣ የአብርሃም ልጅ የሚለውን ነገር ያመጣው ጌታ የአብርሃም ልጅ ብሎ ሲጠራት ኦን ፐርፐዝ ነው፣ በምክንያት ነው የአብርሃም ልጅ አላት። ምክንያቱም ወዳጆቼ ያለባት አካላዊ ጉዳት፣ የደረሰባት መንፈሳዊ እስራት አካላዊ ጉዳት ብቻ አይደለም ያደረሰባት፣ የማንነት ቀውስ አይደንቲቲ ክራይሲስ አምጥቶባታል። እንደምታውቁት እነሱ መከራ የደረሰበትን ችግር የደረሰበትን አካል ጉዳት የደረሰበትን ሰው የአብርሃም ልጅነቱን ሁሉ አይደንቲቲውን ሁሉ ነው ኮስችን የሚያደርጉት። ጌታ ኢየሱስ አካላዊ ጤንነቷን ብቻ ሳይሆን ማንነቷን ክብሯን ጭምር ነው የመለሰላት። አይገርማችሁም? ከመጉበጥ መቃናት ብቻ ሳይሆን
ከአጋንንት ስራት መፈታት ብቻ ሳይሆን ዛሬ አይደንቲቲዋንም ሪስቶር አድርገዋለሁኝ አለ ጌታ። የአብርሃም ልጅነቷን አውጅላታለሁኝ አለ። ሃሌሉያ ሃሌሉያ። ወደ እያንዳንዳችን ሲመጣ እኮ ጌታ ወዳጆቼ የሆነ የሚታይ የጊዜውን አካላዊ ችግራችንን ብቻ አይደለም የፈታው፣ ዘለዓለማዊ የሆነው የማንነት ቀውሳችንን የፈታው። የማንነት ቀውሳችን ነው ሶሉሽን ያገኘው። የአብርሃም ልጅ ናት ብሎ ገላገላት። በቃ የማንነት ቀውሷን የፈታላት። ማነኝ የሚል ጥያቄ ነበራት። የአብርሃም ልጆች ቀና ብለው እየሄዱ ነው። የአብርሃም ልጆች በነፃነት እየተመላለሱ ነው። የአብርሃም ልጆች በኩራት በትምክህት ነው የሚመላለሱት። እሷ ግን ጎብጣ ነው የምትሄደው። ቀና ብላ አይታ አታውቅም። መሬት እያየች ነው የምትሄደው። የሰውን ፊት አይታ አታውቅም፣ እግር እንጂ። የሰውን እግር እየቆጠረች የምትሄድ ሴት ናት። የአካላዊ ጤንነት ብቻ ሳይሆን የማንነትም ጥያቄ አለባት ይቺ ሴት። የስነ ልቦና ጉዳትም አለባት። መንፈሳዊ ጫና ብቻ አይደለም ያለባት፣ በሶስቱም አስፔክት ነው የታመመችው። ስፒሪቹዋሊ ዶሚኔት ተደርጋለች፣ በአጋንንት ተጠቅታለች። ፊዚካሊ ጎብጣለች፣ ቀና ብላ ማየት አትችልም። የሰው እግር እየቆጠረች የሰው ኮቴ እየቆጠረች ነው የምትሄደው። ከዛ ሲያልፍ ደግሞ ስነ ልቦናዋን በጣም የተጎዳ ነው፣ የተሰበረ ነው። የማንነት ጥያቄ አለባት። ጌታ መጣና ሁሉንም በአንዴ አባረረላት። ሃሌሉያ። ፍጹም የሆነ ፈውስ መስጠት የሚችል ጌታ ኢየሱስ ክርስቶስ ብቻ ነው። ያጎበጣትን መንፈስ ከላይዋ ላይ መጥቶ አባረረው። ለአካሏ ፈውስን ሰጠው፣ ለመንፈሷ ፈውስን ሰጣት። ደግሞስ የማንነት ጥያቄዋን መለሰላት። ይህች ሴት የአብርሃም ልጅ ናት አለ። የአብርሃም ልጅ ናት፣ ልትፈታ ይገባታል አለ። ይገባታል። ሃሌሉያ ሃሌሉያ። ከቁጥር 18 እስከ 21 ድረስ የሰናፍጭ ቅንጣትንና የእርሾውን ምሳሌ ሲናገር እናያለን። ምሳሌዎቹ ሁለት የሆኑት የበለጠ ክፍሉን እንዲያብራሩት ነው እንጂ ሀሳባቸው ተመሳሳይ ነው። የሰናፍጭ ቅንጣት ከአዝርት ሁሉ የሚያንስ ነው። እንደምታውቁት ከሁሉም አዝርት በጣም ታናሽ ናት የሰናፍጭ ቅንጣት። ግን ደግሞ በሚገርም ሁኔታ ሲያድግ ታላቅ ዛፍ የሚሆን ነው። ከዛች አዝርት የወጣ አይመስልም ያ ታላቅ ዛፍ። እርሾም እንደዚሁ በጣም በተደጋጋሚ ስለ እርሾ አይተናል። ጥቂት ነው፣ መጀመሪያ ሲታይ ጥቂት ነው፣ ግን ብዙውን ሊጥ የሚያቦካና የሚለውጥ እንደሆነ በተደጋጋሚ አይተናል። ስለዚህ ጌታ የእግዚአብሔርን መንግስት በሰናፍጭ ቅንጣትና በእርሾ መስሎ ያሳያቸዋል። ምን እያላቸው ነው? የእግዚአብሔር መንግስት ስራ ታናሽ ጅማሬው የሚናቅ አይደለም። በትንሽ ይጀምራል፣ ግን ብዙዎችን ያዳርሳል። ጥቂት ይመስላል ከመነሻው፣ ግን ደግሞ ታላቅ ዛፍ ይሆናል። አእዋፋት እየመጡ የሚያርፉበት፣ ብዙዎች የሚጠለሉበት ታላቅ ዛፍ ይሆናል ብሎ የእግዚአብሔርን መንግስት ነገር አሰራሩን ይናገራል ማለት ነው። ጌታ ይመስገን። ጌታ ይዞት የመጣው የእግዚአብሔር መንግስት ታላቅ ሰራዊት አልነበረውም፣ ብዙ የጦር መሳሪያ አልነበረውም፣ ብዙ አጀብ አልነበረውም። ግን መንግስቱ ዓለምን አዳርሳለች፣ እስከዛሬ ድረስ ትገዛለች፣ ደግሞም እየገዛች ትቀጥላለች። ከዛ ከቁጥር 22 እስከ 30 ድረስ ደግሞ ስለ ጠባቡ በር ይናገራል። ይሄ በጣም ታዋቂ ምሳሌ ነው እንደምታውቁት። 23 ላይ አንድ ሰውም ቀርቦ ይላል፣ ጌታ ሆይ የሚድኑት ጥቂት ሰዎች ብቻ ናቸውን አለው። እርሱም እንዲህ አላቸው ብሎ ጌታ የተናገራቸውን ነገር ይናገራል። በጠባቡ በር ለመግባት እንዲተጉ እንዲጣጣሩ ተናገራቸው ይላል። በጠባቡ በር ለመግባት ተጣጣሩ አላቸው። ብዙ ሰዎች አይድኑም፣ ጥቂት ሰዎች ብቻ ናቸው የሚድኑት የሚል ጥያቄ ይጠይቀዋል። ብዙ ሰዎች የማይድኑት እግዚአብሔር የሚድኑትን ሰዎች ቁጥር ስለወሰነ አይደለም፣ ገደብ ስላደረገለት አይደለም። ጌታ እየመለሰለት ያለው ይሄንን ነው። ሰውየው በልቡ የያዘው በቃ መዳን ለጥቂቶች ብቻ የተሰጠ ነገር ነው፣ ጥቂት ሰዎች ብቻ ናቸው የሚድኑት ማለት ነው ብሎ ይሄንን በልቡ ይዞ ነው ጌታን እየጠየቀ ያለው። ጌታ ደግሞ አይ ሰዎች ብዙ ሰዎች አይድኑም፣ ግን የማይድኑት እግዚአብሔር የሚድኑትን ሰዎች ቁጥር ወስኖ ስላስቀመጠ ሳይሆን በጠባቡ በር ለመግባት ሰዎች ፈቃደኛ ስላልሆኑ ነው። ስለዚህ እናንተ በጠባቡ በር ለመግባት ተጣጣሩ ይላቸዋል። ተጣጣሩ። በሩ ከተዘጋ በኋላ ትመጡና በኋላ አብረን በልተናል ጠጥተናል ትላላችሁ፣ አላውቃችሁም ከኔ ራቁ እላችኋለሁኝ አለ። ምን ማለት ነው ወገኖቼ? ኢየሱስ አጠገብ መሆንና ኢየሱስን ማወቅ አንድ አይነት ነገር አይደለም። ቸርች አካባቢ መዋልና ከኢየሱስ ጋር ፐርሰናል ሪሌሽንሽፕ መኖር አንድ አይነት ነገር አይደለም። በአደባባያችን ላይ እኮ አገልግለሃል፣ አብረን በልተናል፣ አብረን ጠጥተናል ትሉኛላችሁ፣ እኔ ግን አላውቃችሁም እላችኋለሁኝ ይላል። ስለዚህ ከጌታ ጋር ያለ ትውውቅ ፐርሰናል ሪሌሽንሽፕ መሆኑን በዚህ ክፍል ላይ ያሳየናል ማለት ነው። ስለዚህ በሩ ጠባብ የተባለው
ለምንድን ነው ብለን ከጠየቅን ደግሞ ዓለም ሁሉ የሚገባበት ብቸኛው በር ራሱ ክርስቶስ ኢየሱስ ስለሆነ ነው። ብዙ በሮች ቢሆኑ አይዊሽ ወዳጆቼ ብናሳውቅ፣ ሁሉም ሰው በአንድ በር በኩል ከሚጋፋ አይደለ ደግነት ነበረ። ብዙ በር ቢኖር ኖሮ አንደብቅም ነበረ፣ እናሳውቅ ነበረ። ጌታ ግን እኔ ብቻ ነኝ አለ። በሩ ጠባብ ነው። እሱም በክርስቶስ ማመን ነው። ሌላ አማራጭ የለም፣ ሌላ ምርጫ የለም። የኋላ በር የለውም፣ አማራጭ ወይንም ደግሞ ተጨማሪ ነገር የለውም። ለዚህ ነው ጠባብ የተባለው እንጂ መዳን ለሁሉ ሰው ያልተሰጠ ነገር ስለሆነ አይደለም። በዘር አይገባም፣ በሃይማኖት አይገባም፣ በመልካም ስራ አይገባም፣ በጻድቃን፣ በሰማዕታት፣ በመላእክት በተለያዩ መንገዶች መግባት አይቻልም። በሩ ጠባብ ነው። እሱም በክርስቶስ ኢየሱስ ማመን ብቻ ነው። ከቁጥር 31 እስከ 35 ድረስ ደግሞ ኢየሱስ ለኢየሩሳሌም ሲያዝንላት እናያለን። ይህንን ክፍል በተደጋጋሚ ከዚህ ቀደምም ተመልክተነዋል። ሄሮድስ ሊገድልህ ይፈልጋል እያሉት ደግሞ አገልግሎቱን መቀጠሉን እናያለን። ጌታ ኢየሱስ ክርስቶስ ሳይ ነቢይ በኢየሩሳሌም ስለማይሞት ነው እንጂ ከዚህ ወጣው ሄሮድስ ያለ ቀኔ ስለሚገድለኝ አይደለም ብሎ አገልግሎቱን ሲቀጥል በእግዚአብሔር መንፈስ እንጂ በሁኔታ አለመነዳቱን ጌታ ኢየሱስ ክርስቶስ ደግሞ ከዚህ ቦታ ላይ እንማራለን። ያችን ቀበሮ ሂዱና ንገሯት ይላል። እንግዲህ ጌታ ያችን ቀበሮ ሲል የሆነ የስድብ ቃል እየተናገረ አይደለም፣ ግን ቀበሮ የቀበሮ ጠባይና የሄሮድስን ጠባይ እያመሳከረ የሄሮድስን ጠባይ ገላጭ እንስሳ ስለሆነች ነው ቀበሮ ለዚያች ቀበሮ ሂዱና ንገሯት ብሎ ጌታ በቀበሮ መስሎት የተናገረው ማለት ነው። ኢየሱስ እየገፋችሁ ላለችው ኢየሩሳሌም ሲያዝን እዚህ ቦታ ላይ እንመለከታለን። በጣም ይገርማል። ልጆችሽን ለመሰብሰብ ስንት ጊዜ ፈለግኩኝ እናንተ ግን አልፈለጋችሁም ብሎ ያዝንላታል። እኔ ይሄ ጌታ በጣም ይገርመኛል። ማዳን የማይፈልግ አዳኝ አይደለም። ሁሉ እንዲድን ይፈልጋል። ይሄ ተፈጻሚ እንዲሆን ግን ሰዎች መፈለግ አለባቸው። እኔ ስንት ጊዜ ፈለግኩኝ ይላል። አይገርማችሁም? እንዲድኑ የሚፈልግ አዳኝ ነው። ማዳን የማይፈልግ አዳኝ አይደለም። ኢንቴንሽኑ ማዳን ነው፣ ግን ሰዎች ደግሞ መዳን መፈለግ አለባቸው። እግዚአብሔር ነፃ ፈቃድን የሰጠውንም ፈቃድ የሚያከብር ጌታ ስለሆነ ማንንም እጁን ጠምዝዞ ወደ መንግስተ ሰማያት አያስገባም። ማንንም ኮሌታውን ይዞ ጎትቶ ወደ መንግስተ ሰማያት አያስገባም። ወዳጆቼ እግዚአብሔር ፍቅር ነው። እግዚአብሔር ሰዎችን ወደ ሲኦል አያስገባም። እናንተ ናችሁ እንደዚህ የምትሉት የሚሉ ሰዎች አሉ። እግዚአብሔር ፍቅር ነው። አት ዘ ሴም ታይም ደግሞ የሰጠውን ፈቃድ የሚያከብር አምላክ ነው። ስለዚህ አስገድዶ ሰውን ወደ መንግስተ ሰማያት ማስገባት አይችልም። ስንት ጊዜ ልሰበስባችሁ ወደድኩኝ። ይወዳል ወዳጆቼ። አሁንም በደጅ ያላችሁ እንድትገቡ ይወዳል፣ እንድትድኑ ይወዳል። ግን አልወድ ካላችሁ እናንተ ግን አልወደዳችሁም አለ። እንግዲህ ቤታችሁ የሚፈታበት ቀን ይመጣል ብሎ አለቀሰላቸው። ያዝናል እግዚአብሔር። የኃጢአተኛውን ሞት አይወድም። ሁሉ ተመልሰው በህይወት እንዲኖሩ ነው የሚፈልገው እግዚአብሔር። ይወዳል ሁሉ ሰው እንዲድን፣ ግን ደግሞ ሰውን መውደድ አለበት። ለመዳን መውደድ አለብን ወዳጆቼ። ለማምለጥ መውደድ አለብን። እኛ ካልወደድን የእግዚአብሔር መውደድ ብቻውን አስገድዶ ሊያድነን አይችልም። እንደዛ አያደርግም እግዚአብሔር። ሮቦቶች አልፈጠርም። ፈቃድ ያላቸው ነፃ ፈቃድ ያላቸውን ሰዎች ነው የፈጠረው እግዚአብሔር። ስለዚህ ያዝንላታል ለኢየሩሳሌም፣ አለቀሰላት ይላል ለኢየሩሳሌም። ልጆችሽን ልክ ዶሮ ጫጭቶቿን ልትሰበስብ እንደምትወድ አይታችኋል። እኛ ቤት ድሮ ዶሮዎች ነበሩ። እናቴ እንስሳ በጣም ነው የምትወደው እና እንስሳ አይጠፋም ቤታችን፣ ወይ በግ ወይ ዶሮ ወይ ፍየል ምናምን አይጠፋም ቤታችን እና ዶሮዎች ነበሩ። ዶሮዎቹ ጫጭቶቻቸውን ሲፈለፍሉ አሞራ ይመጣል፣ ወር ድመት ይመጣል። እነዚህ ክፉ ድመቶች ምናምን ይመጣሉ ሊወስዱባቸው። ስለዚህ ዶሮዋ ክንፏን ትዘረጋና ጫጭቶቿን ትሰበስባለች። አሜዚንግሊ ጫጭቶቹ ፈቃደኛ መሆን አለባቸው። ፈቃደኛ ሆነው ክንፎቿ ስር ገብተው መደበቅ አለባቸው። ክንፎቿ ስር እስከገቡ ድረስ ከዛ ውስጥ አውጥቶ የሚወስዳቸው አሞራም የለም፣ ጭልፊትም የለም፣ ድመትም የለም ከዛ የሚወስዳቸው። ግን ፈቃደኛ ሆነው ዶሮዋ ክንፏን ስትዘረጋ ልትሰበስባቸው ስትወስድ መግባት አለባቸው። ያልገባው ሲወሰድ እኔ ቁጭ ብዬ አይቻለሁ በልጅነት። ዶሮዋ ልታድነው ስላልወደደች አይደለም፣ ከሌሎች ጫጭቶች አሳነሳ ስለወደደችው አይደለም የተወሰደው። መግባት አልወደደም፣ መግባት አልፈለገም፣ ልታድነው ወዳለች። አያቸው ወዳጆቼ፣ የሚጠፉ ሰዎች እግዚአብሔር እንዲድኑ ስላልወደደ አይደለም የሚጠፉት። እግዚአብሔር የምህረት ክንፎቹን ዘርግቷል። ኢየሱስ ክርስቶስ ይባላል። ወደ ክርስቶስ ውስጥ መግባት ያልወደዱት ግን እያዘነ ነው የሚወሰዱት። አሁንም ደስ እያለው አይደለም፣ እያዘነ። ዶሮዎቹ እኮ እሰይ ደግ አረገ እንኳን ወሰደ የሚሉ አይመስለኝም። እንደው እኔ ዶሮ ይህንን ባላስብም ግን አይመስለኝም። ሲያባረሩ ተቆጥተው ለማስመለጥ ሲሞክሩ ምናምን አይቻቸዋለሁ። ደስተኞች አይደሉም። ያ ልጅ በመወሰዱ ያጫጩት በመወሰዱ እኮ ደስተኞች አይደሉም። ግን ሊገባ ስላልወደደ ደግሞ ሲወሰድ አይተነዋል።
አያችሁ ወዳጆቼ፣ ክርስቶስ የሚባለውን የምህረት ክንፍ እግዚአብሔር ዘርግቷል በዚህ ዘመን። ወደዚህ ክንፍ ውስጥ ሮጠው ያልገቡ ይወሰዳሉ፣ እግዚአብሔርም ያዝናል። የተወሰዱት ግን እግዚአብሔር ስላስወሰዳቸው አይደለም፣ እግዚአብሔር ስላልመረጣቸው፣ እግዚአብሔር እንዲወሰዱ ስለፈቀደ አይደለም፣ ሊገቡ ስላልወደዱ ነው። ስላልወደዱ ነው የተወሰዱት። እና ልጆችሽን ለመሰብሰብ ስንት ጊዜ ፈለግኩ፣ እናንተ ግን አልፈለጋችሁም። እሱ ብቻ ሳይሆን እኛም ልንፈልግ ያስፈልጋል ማለት ነው። ምን እንማር ከዚህ ምዕራፍ? የመጀመሪያው እግዚአብሔር ታጋሽ ነው፣ ትዕግስቱ ግን ለዘለዓለም አይቆይም። ስለዚህ ለንስሐ ልንዘገይ አይገባም። እነዛ ክፉ ነገር የደረሰባቸው ሰዎች ዛሬ የኃጢአታቸውን ፍርድ ተቀብለው ይሆናል። ዛሬ ፍርዱን ካልተቀበልን ዛሬ እድል ሆና ተሰጥታናለች ማለት ነው። ስለዚህ እያንዳንዱ ቀን እድል ስለሆነ፣ ለንስሐ የተሰጠን እድል ስለሆነ እድሉ ልንጠቀምበት ያስፈልጋል። ሁለተኛ ከዚህ ምዕራፍ የምንማረው እግዚአብሔር ሃይማኖታዊ እንቅስቃሴ ብቻ ሳይሆን ፍሬ ከህይወታችን ይፈልጋል። ያቺ በለስ ቅጠል አላት እኮ፣ ግንድ አላት፣ ቅርንጫፍ አላት፣ መልክ አላት፣ ፍሬ ግን የላትም። ለምንድን ነው መሬቴን የምታጎሰቁለው አለ ገበሬው መጣና። ወዳጆቼ ሃይማኖታዊ ንግግሮችን ለምደን፣ ሃይማኖታዊ ቋንቋዎችን ተክነን፣ ፕሮግራሞች ላይ መገኘትና መሰየም የሚደርስብን ሳይኖር ግን በህይወታችን ላይ ፍሬ ከሌለ፣ እግዚአብሔርን መምሰል ከሌለ፣ እውነተኛ ለውጥ ከሌለ የተሰጠንን ጸጋ እያባከነን ነው። ስለዚህ እግዚአብሔር መልክ ብቻ ሳይሆን ሃይማኖታዊ መልክ እንድንይዝ ሳይሆን እንድናፈራ ይፈልጋል። ጸጋ የተሰጠን እንድናፈራበት ነው። ሶስተኛ በእግዚአብሔር መንግስት ጥቂት ተብሎ የሚናቅ ነገር የለም። ወዳጆች በእግዚአብሔር መንግስት ውስጥ ካላችሁ እያንዳንዷ እጃችሁ ላይ ያለችዋን ጥቂት መክሊት አክብሯት። በእግዚአብሔር መንግስት ውስጥ ትንሽ የሚባል ነገር የለም። ከሰናፍጭ የሚያንስ ነገር የለም፣ ግን ዛፍ ይሆናል። ከእርሾ ያነሰ ነገር የለም፣ ግን ሊጡን ሁሉ ያቦካል። ወዳጆች አንድ ጊዜ አንድ በጣም ክርስትናን የምትቃወም እናት እንደዚህ ስትናገር ሰማሁኝ። አንዲት ጓደኛዋ ወጣት ልጇ ጌታን ተቀበለ ተባለና አንደኛዋ ሴት ምን አሉ? እሰይ ተገላገለች፣ ተረፈላት፣ ከሞት ተረፈላት፣ ከሱስ ተረፈላት፣ ሰው ይሆንላታል፣ እከሌ እንደሚባለው ልጇ በሱስ ተይዞ ታሞ ከሚሞትባት ተረፈላት፣ እሰይ አሉ አንደኛዋ እናት። እና እችኛዋ በጣም ክርስትናን የምትቃወም እናት ምን ስትል ሰማኋት? ወጣቶቹስ እንደው ይሄዱ ይተርፋሉ ስትል ያችኛዋ እናት በወጣት የገባ ነው ቤተሰቡን እየወረሰ የተቸገር ነው። ስለዚህ ልጄ ሱስ ይዞት HIV ይዞት ሞቶ በእናትና አባቴ ደብር አልቅሼ ብቀብረው ይሻለኛል እንጂ በሱ በኩል ገብቶ እንደ እርሾ ቤቴን ሲበክለው ማየት አልፈልግም ማለት። መበከል የሚለውን በእሷ ትርጓሜ እንተወውና ግን የእግዚአብሔር መንግስት ነገር እንደዛ ነው። እውነቱን ግን አውቀዋለች። ይገርማችኋል። ጥቂት ሆኖ ይገባል፣ ከዛ ሁሉን ያቦካል፣ ሁሉን ይለውጣል። ወዳጆቼ በወጣቶች በኩል፣ በህፃናት በኩል፣ ባልተማሩት በኩል፣ በደካሞች በኩል፣ በሴቶች በኩል፣ በታናናሾች በኩል ገብቶ መንደሮችን ሲወርስ አይተናል። ቤቶችን ሲወርስ አይተናል። ከተሞችን ሲወርስ አይተናል። ክልሎችን ሲወርስ አይተናል። በእግዚአብሔር መንግስት ውስጥ ትንሽ ነው ተብሎ የሚናቅ ነገር የለም። ጥቂት ነው ተብሎ የሚናቅ ነገር የለም ወገኖቼ። ይወርሳል፣ ይሰፋል፣ ያድጋል። ስለዚህ እጃችሁ ላይ ያለውን መክሊት አትናቁት። ታናሽ ነኝ ብላችሁም ራሳችሁን አትናቁ። እናንተ እንደ ሰናፍጭ ቅንጣት ናችሁ። እናንተ እንደ እርሾ ናችሁ። ባላችሁበት ቦታ ትለውጣላችሁ። ባላችሁበት ቦታ ትልቅ ዛፍ ናችሁ። ብዙዎችን ታስጠልላላችሁ። ሉቃስ ወንጌል ምዕራፍ 14 ላይ እንግባ። ምዕራፍ 14 ከቁጥር 1 እስከ 6 ድረስ። ምዕራፍ 14 ሆዱ ያበጠው ሰው በሰንበት ሲፈወስ እናያለን። አሁንም የሰዎች ጭካኔ እጅግ በጣም የሚያስደንቅ ነገር ነው እኮ በጣም በእውነት። ቀደምም ያቺ የጎበጠች ሴት እንግዲህ 18 ዓመት ሙሉ የጎበጠች ሴት ለምን ቀና አለች ብሎ በሰንበት ቀን እንዴት ተፈወሰች ብሎ ያ ሰው ሲቆጣ አይተናል። የምኩራብ አለቃው እዚህም ቦታ ላይ ደግሞ ሆድ ማበጥ ማለት እንዴት የሚያስጨንቅ ነገር እንደሆነ አስቡት ወዳጆች፣ እንዴት የሚያስጨንቅ ነገር እንደሆነ። ሆዱ ያበጠው ሰው በሰንበት ተፈወሰ። በሰንበት መፈወስ ተፈቅዷልን ብሎ መጀመሪያ ጠየቃቸው። ዝም አሉ ይላል። ዝም አሉ። ለምንድን ነው ዝም ያሉት? አይፈቀድም ቢሉ ጨካኝ እንዳይባሉ ይፈልጋሉ። ይፈቀዳል ቢሉ ደግሞ ወጋቸው እንዳይጣስ ይፈራሉ። ስለዚህ ሪስኩን ራሱ ይውሰድ ብለው
ዝም አሉ። ራሱ ሪስኩን ወስዶ ይፈውስ ብለው ዝም አሉት። ከዛ በሰንበት ፈወሰው። ግን ይገርማቸዋል፣ ኢየሱስ በሰንበት በመፈወሱ ሕግን አልሻረም። ይልቁንም ሰንበትን እነሱ አስታከው በሰዎች ላይ የጫኑትን የሰንበትን ሸክም ነው ያወረደው። ሰንበትን ወደ ትክክለኛው ዓላማ ነው ያመጣው። በሰንበት መልካም ማድረግ ነው የተፈቀደው ወይንስ ክፉ ማድረግ ብሎ ጠይቋቸው፣ በሰንበት መልካምን አደረገና እነሱ ሰንበትን አስታከው ሰው ላይ የጫኑትን ሸክም አራገፈው። ሰዎችን ያጎበጡበትን ቀንበር ጣለው ማለት ነው። እዛ ከቁጥር 7 እስከ 11 ደግሞ ስለ ትህትና የተናገረውን ነገር እናያለን። ከ10 እስከ 11 ያለውና ለአንብበው በአዲሱ መደበኛ ትርጉም። ነገር ግን በተጠራህ ጊዜ ዝቅተኛ ስፍራ አይተህ ተቀመጥ፣ ጋባዥህም ሲመጣ ወዳጄ ሆይ ወደ ላይ ከፍ በል ይልሃል። አንተም በዚያ ጊዜ አብረው በማዕድ በተቀመጡ ሰዎች ሁሉ ፊት ትከበራለህ። ምክንያቱም ራሱን ከፍ የሚያደርግ ሁሉ ዝቅ ይላል፣ ራሱንም ዝቅ ዝቅ የሚያደርግ ሁሉ ከፍ ይላል ይላል። አያችሁ፣ የዚህ ዓለም ሲስተም ወደ ከፍታ መድረሻው መንገድ ራስን ከፍ ከፍ በማድረግ ነው አይደል? ራስን ፕሮሞት ማድረግ አለብህ። you have to sell yourself ይባላል እኮ አይደል? እንደዛ ነው። በቃ ራስን መሸጥ አለብህ፣ ታለንትን መሸጥ አለብህ፣ ራስን በደንብ አድርገህ ኢንትሮዲውስ ማድረግ መቻል አለብህ። that's good። ራሳችሁን ኢንትሮዲውስ አታድርጉ፣ ስለ ራሳችሁ በአግባቡ አትናገሩ ምናምን የሚል ነገር የለኝም። ግን በእግዚአብሔር መንግስት ውስጥ ያለው አሰራር ግን እንደዛ አይደለም። እግዚአብሔር ቤት ስንመጣ ራሳችንን ኢንትሮዲውስ በማድረግ ራሳችንን ከፍ ከፍ በማድረግ ራሳችንን ሴል በማድረግ አይደለም ከፍ ከፍ የምንለው። ጌታ ያስተማረን እንደዛ አይደለም። በእግዚአብሔር መንግስት ውስጥ ሁል ጊዜ እንደምላችሁ ወደ ላይ የሚወስደው መንገድ በታች በኩል ነው። በቃ ይሄ አስደናቂ የሆነ ካልኩሌሽን ነው። በቃ ወደ ላይ የሚወስደው መንገድ በታች በኩል ነው። እግዚአብሔር መንግስት ውስጥ ዝቅ በማለት በኩል ነው። ሎው ፕሮፋይል በመሆን በኩል ነው። ራስን ደበቅ በማድረግ በኩል ነው። ጌታን በማሳየት በኩል ነው። እሱን ከፍ ከፍ በማድረግ ሌሎችን በማስቀደም ባልንጀራዬ ከኔ ይበልጣል ከኔ ይሻላል በማለት በኩል ነው። ወደ እግዚአብሔር መንግስት ስንመጣ አሰራሩ እንደዛ እንደሆነ እናያለን። ከዛ ከቁጥር 12 እስከ 14 ድረስ ደግሞ ግብዣ ስናዘጋጅ ማንን እንጥራ የሚለውን ያሳየናል። ቁጥር 13 ነገር ግን ግብዣ ባዘጋጀ ጊዜ ድሆችን፣ አካለ ስንኩሎችን፣ ሽባዎችን እና አይነ ስውሮችን ጥራ። ይሄ እንግዲህ ዝም ብሎ ሰዎች ሊያደርጉት የሚገባቸውን ነገር ብቻ በቀጥታ እየነገራቸው ሳይሆን ጌታ ራሱ እግዚአብሔር እኛን የወደደበትን ፍቅር ሊመልሱ የሚችሉት ነገር የሌላቸውን ነው። በአጠቃላይ ጥራ፣ ጋብዝ እያለው ያለው ሊመልሱ የሚችሉት ነገር የሌላቸውን አንኮንዲሽናል የሆነ ፍቅር ስጥ እያለ ነው። እግዚአብሔር እኛን የወደደበትን እኛን ወደዛ ወደ ታላቅ ግብዣ የጠራበትን ወደ ንጉሥ ማዕድ እኛ እንድንሰየም ያደረገበትን ያንን አስደናቂ ፍቅር ነው ጌታ እየተረከ ያለው። የምንከፍለው የሌለንን፣ የምንመልሰው የሌለንን አንዳች ሳይኖረን በጸጋው ወደ ንጉሥ ማዕድ ጋብዞ አስቀምጦናል። ሃሌሉያ ሃሌሉያ። የአጉዬ መዝሙር ብንዘምረው ሁሉ ደስ ይለኛል። በኋላ ምን አለኝና ምን ልመልስ። ሃሌሉያ። በኋላ ላይ ዘማሪ ካገኘን እንዘምራለን። እኔ ድምፄ ተዘግቷል ትንሽ። ጌታ ይመስገን። ምንም የሌለንን መመለስ የማንችለውን በንጉሥ ማዕድ እንድንታደም ያደረገበትን ያንን የእግዚአብሔርን ፍቅር ነው እዚህ ቦታ ላይ ሪፍሌክት አድርገው ጌታ እንዲህ አድርጉ እናንተም ብሎ ያሳየን ማለት ነው። ከዛ ከቁጥር 15 እስከ 24 ደግሞ የታላቁን ግብዣ ምሳሌ እናገኛለን። አንድ ሰው ታላቅ ግብዣ አዘጋጅቶ ብዙዎችን ጠራ። ሁሉም ላለመምጣት የሚያመካኙት ነገር ነበራቸው። እንዳዩት እርሻ ገዛሁኝ፣ በሬ ገዛሁኝ፣ አገባሁኝ፣ ስለዚህ ይቅር እንድትለኝ እለምንሃለሁ አልመጣም እያሉ ሁሉም እንደላኩበት ያሳየናል። እነዚህ ነገሮች ከክርስቶስ እስካልበለጡብን ድረስ በራሳቸው እርሻ መግዛትም በሬ መግዛትም ማግባትም በራሳቸው ምንም ችግር የለባቸውም። ግን ከክርስቶስ በልጠውብን ከጌታ ወደኋላ የሚያስቀሩን ነገሮች ሲሆኑ እዛ ጋ ነው ችግር የሚፈጠረው ማለት ነው። ብዙዎችን ወዳጆቼ ከጌታ የሚለያቸው ችግር ሳይሆን መልካም ነገር ወይም በረከት የምንለው ነገር ነው። ችግርማ ብዙዎቻችንን ከጌታ ጋር ሲያጣብቀን ያየ ነው አይደለም? ምን የሚፈልገን በሌለ ጊዜ፣ ብዙ የሚደውልልን ላገኛችሁ የሚለን ሰው በሌለ ዘመን፣ የምንሄድበት ብዙ ቦታ ባልነበረን ጊዜማ ከጌታ ጋር ተጣበቅን እንጂ ባንጸልይ ሌላ ምን እናደርግ ነበረ? የእግዚአብሔርን ቃል ከማንበብ ውጭ ሌላ ምን መሄጃ ነበረን? ያ ጊዜማ ከጌታ ጋር የተጣበቅንበት ጊዜ ነው። ግን የሚፈልጉን ሲበዙ፣ ከኛ ጋር መዋል የሚፈልጉ ሲበዙ፣ ምን ሄድበት ቦታ ሲበዛለን፣ ጥሪ ሲበዛ፣ የዛን ጊዜ ነው ከጌታ ጋር የምንራራቀውና ብዙዎችን ከጌታ የሚያራርቃቸው ወገኖቼ ችግር ሳይሆን
በረከት ነው። ስለዚህ ልንጠነቀቅ የሚገባው ከችግራችን ጊዜ በላይ በበረከታችን ጊዜ፣ የጸሎታችንን መልስ በተቀበልን ጊዜ፣ እግዚአብሔርን የለመንነው ቦታ በደረስን ጊዜ፣ የጠየቅነውን ነገር በተቀበልን ጊዜ ልንጠነቀቅ ያስፈልጋል ማለት ነው። እነዚህ ሰዎች በበረከታቸው ምክንያት ነው። ችግር ገጥሞኛልና አልመጣም ብሎ የላከበት አላየንም። እርሻ ገዝቻለሁ፣ በረከት ነው፣ ሃሌሉያ ነው። ግን አልመጣም አለው ጌታ ነው። አይመቸኝም። ምን ሆነ ቀረ? ቸርች ቢዚ ነኝ። አዲስ የጀመርኩት ቢዝነስ በጣም ቢዚ አድርጎኛል። ምን ሆነ? አግብቼ ምን ሆነ ቀረ? ወልጄ። አያችሁ፣ በረከት ነው። እዚህ ቦታ ላይ አንድም ዲዛስተር አላየንም። ከጥሪ ያጎደላቸው አንድም ዲዛስተር አላየንም። በረከት ነው እያንዳንዱ ነገር። ስለዚህ ልንጠነቀቅ የሚገባው ከበረከታችን ነው። ከችግራችን በላይ ከጌታ እንዳያራርቀን ከበረከታችን ነው ልንጠነቀቅ የሚገባው ማለት ነው። በእግዚአብሔር መንግስት በማዕድ መቀመጥ የሚችል ሰው የታደለ ነው አለ። አንደኛው ደግሞ አንዳንድ ሰዎች በቃ እንደዚህ መፈላሰፍ የሚወዱ ሰዎች አሉ። አይታችሁ ከሆነ ጥያቄም አይደለም የሚጠይቁት። ጌታ እያስተማረ እያለ በመሀል የሆነ ነገር ጮክ ብለው ይናገራሉ። ድሮ እንደዚህ አይነት ካልቸር ነበረና እንደዛች ሴት በቃ የጠባሃቸው ጡቶች አንተን የያዘች ማህፀኔት የተባረኩ ናቸው እንዳለችው እንደዛች ሴት ማለት ነው። ይሄ ደግሞ በመካከል ብድግ ብሎ በእግዚአብሔር መንግስት በማዕድ መቀመጥ የሚችል እንዴት የታደለ ነው አለ። ከዛ ጌታ በእግዚአብሔር ማዕድ ለመቀመጥ የሚያስፈልገው እድል ሳይሆን ለጥሪው ትክክለኛ መልስ መስጠትና ንጉሱ ያዘጋጀውን የሰርግ ልብስ መልበስ ነው። ሃሌሉያ። እዛ ቦታ ላይ የተሰበሰቡት እድለኞች አይደሉም። እድለኞች የታደሉትማ መጀመሪያ የተጠሩትማ እንደውም ቀርተዋል። የተመረጡትማ መጀመሪያ ቀርተዋል። የታደሙት አንካሶች፣ ጉንድሾች፣ አይነ ስውሮች፣ ለማኞች ናቸው እዛ ቦታ ላይ የተሰበሰቡት። እንዴት መታደል ነው ሲል ኖ የእድል ጉዳይ አይደለም። የእድል ጉዳይ አይደለም። እድለኞች አይደለንም ወዳጆቼ። ለጥሪው ምላሽ የሰጠን ትሁቶች ነን። ዳትሴት ለጥሪው በትህትና ምላሽ የሰጡ ከዚያስ ደግሞ ከተሰበሰቡት መካከል ደግሞ የሰርግ ልብስ ያለበሰ ሰው ተገኝቶ ነበረ። ከዚህ ቀደም ፓስተር ካሌብ ሲያስተምረን ካስታወሳችሁ የንጉስ ግብዣ ላይ ንጉስ ግብዣውን ብቻ አይደለም የሚያዘጋጀው፣ ለሰርጉ የሚሆነውንም ልብስ ነው የሚያዘጋጀው። ያንን ልብስ ከራሳችሁ ግዙ አልተባሉም እንዴ? የሰርግ ልብስ ስላለበሱ ከየት ያመጣሉ ታዲያ? ድንገት ነው የተጠሩት። ለምንድን ነው ያስወጥቶ ወደ ጨለማ በዚያ ጥርስ ማፋጨትና ለቅሶ ይሆናል ብሎ ወደ ጨለማ እንዲጣሉ የሚያደርገው ለምንድን ነው ካላችሁ፣ የሰርግ ልብስ ማዘጋጀት የነሱ ኃላፊነት ስላልነበረ ነው። የነሱ ኃላፊነት እሺ ብሎ መምጣት ብቻ ነበረ። የሰርግ ልብስ የሚያዘጋጀው ንጉሱ ነው። ስለዚህ ንጉሱ ያዘጋጀውን የሰርግ ልብስ ለብሰው ንጉሱ ባዘጋጀው ግብዣ ላይ መታደም ነው የነሱ ኃላፊነት። በእግዚአብሔር መንግስት በማዕዱ ላይ ለመታደም በትህትና ጥሪውን መቀበል፣ እሺ ብሎ መምጣት፣ ከዛስ ንጉሱ ያዘጋጀውን የሰርግ ልብስ ክርስቶስን ለብሶ መገኘት፣ በራሳችን ልብስ አለመገኘት። ያ ጌጠኛ ልብሳችን፣ ያ አዲሱ ልብሳችን ክርስቶስ ይባላል። በንጉስ ማዕድ ተቀምጠን የማናፍርበት፣ ንጉሱ ሲያየን የማንደነግጥበት፣ አስወጧቸው የማንባልበት፣ አንድ አይነት ልብሳችን አንዳችንን ከሌላችን የማንበላለጥበት። ሃሌሉያ። በንጉስ ግብዣ እኮ ወዳጆቼ አንዱ ከአንዱ አይበላለጥም። አንዱ ከአንዱ ይልቅ የከበረና የተወደደ ልብስ ለብሶ አንደኛውን አያሳንሰው። ምክንያቱም ሁሉም አንድ አይነት ልብስ ነው የሚለብሱት፣ ንጉሱ ያዘጋጀውን ልብስ። ያ ልብስ ደግሞ ክርስቶስ ይባላል። ማናችንንም ከማናችን ሳያበላልጥ የሚያስውበን፣ በንጉሱ ፊት እንድንቀመጥ ብቁ የሚያደርገን፣ በዚያ ማዕድ ላይ ለብሰነው አምረን ደምቀን ኮርተን ተውበን የምንቀመጥበት ልብስ ክርስቶስ ይባላል። ጥሪውን ተቀብሎ ንጉሱ ያዘጋጀው ልብስ ክርስቶስን ለብሶ መገኘት ነው እንጂ የሚያስፈልገው እድለኝነት አይደለም። አንዱ ስለታደለ ሌላው እድለቢስ ስለሆነ አይደለም። አንዱ ስለተጠራ ሌላው ስላልተጠራ አይደለም። ሁሉ ተጠርተዋል። ጥሪውን ተቀብለው ግን እሺ ብለው የመጡ ከዛስ ደግሞ የክብር ልብሳቸውን ንጉሱ ያዘጋጀውን የሰርግ ልብስ ክርስቶስን ለብሰው የተገኙ እነሱ በማዕዱ ዙሪያ ለመታደም የበቁ ናቸው። እግዚአብሔር ይባረክ። ቁጥር 21 አገልጋዩም ተመልሶ መጥቶ ይህንኑ ለጌታ ነገረው። በዚያን ጊዜም የቤቱ ጌታ ተቆጥቶ አገልጋዩን ቶሎ ብለው ወደ ከተማው አውራ ጎዳናዎች፣ መተላለፊያ መንገዶች ውጣ፣ ድሆችና አካለ ስንኩሎችን፣ አይነ ስውሮችና አንካሶችን ወደዚህ አስገባቸው አለው ይላል። አያችሁ፣ ጥሪው በዋናነት ለእስራኤል ቢመጣም ስለገፉት ወደ አሕዛብ ዘወር አለ። ወደ ድሆቹ፣ ወደ አካለ ስንኩሎቹ፣ ሙሉ ወዳልነበር ነው ወዳልተመረጥ ነው ወደኛ ዘወር ሲል ነው እዚህ ቦታ ላይ ጥሪውን
ያሳየን። እዛ ቁጥር 22 በጣም ልቤን ይነካኛል። አገልጋዩም ጌታዬ አለ ያዘዝከው ሁሉ ተፈጽሟል፣ ገና አሁንም ቦታ አለ። ወዳጆች ሃሌሉያ። እኔን ክፍል ሳጠና እንዴት ልቤ እንደተነካ ልነግራችሁ አልችልም። ገና አሁንም ቦታ አለ ወዳጆቼ። ብዙ ሰው የዳነ መስሏችኋል? እንደው ዝም ብለን ከአዳራሽ ወደ አዳራሽ ከአንዱ ቸርች ወደ አንዱ ቸርች እየፈለስን እየተሰበሰብን እየሄድን ብዙ ሰው የዳነ ይመስላችኋል? አንድ የድሮ መዝሙር አለ አይደል? የኢየሱስ አዳራሽ አይጠበንምና ሰውን እንጋብዛለን ዛሬም እንደገና የሚል። ገና አሁንም ቦታ አለ። የንጉሱ አዳራሽ ታላቅ ነው። የተዘጋጀው ግብዣ በጣም ታላቅ ነው ወዳጆቼ። ሰዎችን እንጥራ፣ ሰዎችን እንጋብዝ። ገና አሁንም ቦታ አለ በንጉሱ አዳራሽ። ለብዙዎች ነው የተዘጋጀው፣ ለጥቂቶች አይደለም። ለብዙዎች ነው የሞተው። ገና አሁንም ቦታ አለ። ከዛ ከቁጥር 25 እስከ 35 እኔ በጣም this is very dear to my heart። ይሄ ሴክሽን በጣም የምወደው ቦታ ነው። ደቀ መዝሙርነት የሚያስከፍለውን ዋጋ ይናገራል። በሁለት ነገሮች ከፍሎ ማየት ይቻላል። የመጀመሪያ ሁሉን መጥላት ወይም ጌታን ማስበለጥ፣ ሁለተኛ የራስን መስቀል ተሸክሞ መከተል። ሁላችንም በክርስትና መንገድ ስንጓዝ የምንሸከመው የየራሳችን መስቀል አለ። ጥሪያችን የኢየሱስን መስቀል መሸከም አይደለም። በነገራችን ላይ የኢየሱስን መስቀል ማንም ሊሸከመው አይችልም። የኢየሱስ መስቀል ዓለምን ማዳን ነበረ። ዓለምን ለማዳን የተጠራ የለም ከኛ መካከል። ግን በኢየሱስ ምክንያት የሚገጥመንን የየራሳችንን መስቀል ተሸክመን በየዕለቱ እርሱን መከተል ጥሪያችን በየዕለቱ። እዛ ከቁጥር 28 እስከ 33 የህንፃ ሰሪውንና የንጉሱን ምሳሌ ይናገራል። ክፍሉን ሳነበው ሰምታችኋል። ህንፃ ሊሰራ የሚጀምር ሰው ቁጭ ብሎ ህንፃውን ለመጨረስ የሚያስችለው ማቴሪያል ገንዘብ እንዳለው በጀት እንዳለው ቁጭ ብሎ የማይደምር ማን አለ? ካልሆነ ግን ህንፃውን ሊሰራ ቢጀምርና መጨረስ ቢያቅተው ሰዎች ሊስቁበትና ሊዘባበቱበት ይጀምራሉ። ደግሞስ ጦርነት ሊገጥም ከሌላ ሀገር ንጉስ ጋር እየተዘጋጀ እያለ እሱ ያለው ሰራዊት ያኛው ንጉስ ካለው ሰራዊት ጋር ይመጣጠን እንደሆነ ቁጭ ብሎ የማያሰላ ምን አይነት ንጉስ ነው? የማይመጣጠን መስሎ ከታየው ያኛው ንጉስ ከመምጣቱ በፊት አስቀድሞ ልኮ ይቅርታ ይጠይቃል። ምን እያለ ነው? ሰው አንድ ጉዞ ከመጀመሩ በፊት ትርፍና ኪሳራውን አስልቶ እችላለሁ ብሎ ዋጋውን ተምኖ ነው መነሳት ያለበት። ካልሆነ ግን በመንገድ ይቆምና መሳቂያ መሳለቂያ ይሆናል። ባይጀምር ይሻለዋል። ይሄ በጣም በጣም ያስደንቀኝ። እኔ የመጀመሪያ ትምህርት ሊሆን የሚገባው ትምህርት ነው ብዬ የምለው ነው። የመጀመሪያ ትምህርት ሰዎች ወደ ጌታ ሲመጡ የመጀመሪያ ትምህርታችን ሊሆን የሚገባ ትምህርት ነው ብዬ የማምንበት ክፍል ነው። ሰዎችን አባብለን ሳይሆን መጥራት ያለብን ደቀ መዝሙርነት የሚያስከፍለውን ዋጋ ነግረናቸው ልንጠራቸው የሚገባው። ጌታ ወዳጆቼ ማንንም አታሎ አባብሎ ብልጭልጭ ነገር አሳይቶ ጠርቶ አያውቅም። ሐዋርያትም እንደዛ አድርገው አያውቁ። በብዙ መከራ በብዙ ጭንቅ ወደ እግዚአብሔር መንግስት ልንገባ ይገባናል እያሉ ነው አዳዲስ ክርስቲያኖችን እና ሐዋርያው ጳውሎስ እና ሐዋርያው ጴጥሮስ ሲያስተምሯቸው ወደ እግዚአብሔር መንግስት በብዙ መከራ በብዙ ጭንቅ ሊገቡ እንደሚገባቸው እየነገሯቸው በብዙ ምክር አጸኗቸው ይላል። ወገኖች ዛሬ እኛ ሰዎችን እንዴት ነው እየጠራን ያለ ነው? ቀድሞ ነገር መች ይነገራቸዋል? መች ዳርዳሩስ ይነሳል? ኖ ወንደር መተው መጽናት ቢያቅታቸው መተው ቢፍረከረኩ አልተዘጋጁማ። ትርፍና ኪሳራቸውን አይተው መንገዳቸውን አስልተው አይደለማ የወጡት። ህንፃ ሊሰሩ የጀመሩት በጀታቸውን አይተው አይደለማ። ደቀ መዝሙርነት የሚጠይቀው ዋጋ ተነግሯቸው አይደለማ። ጉዞ ምን እንደሚመስል ማንም አልነገራቸውም። አልጋ ባልጋ ነው ተብለው ነው የጀመሩት። ይሆንልሃል፣ ይሳካልሃል፣ ትትረፈረፋለህ፣ ትደረምሳለህ፣ ትጠረምሳለህ ተብለው ነው አይመጡት። ኖ ወንደር መጽናት ቢያቅታቸው ወዳጆቼ። ሁሉን ትተዋለህ፣ ሁሉን ታጣለህ፣ ግን ነፍስህን ታተርፋለህ፣ ግን ክርስቶስን ትይዛለህ ተብለው አይደለም የሚመጡት ወዳጆቼ። እኔ አይ ሪመምበር በቅርብ ጊዜ እንኳን እኔ እንግዲህ ጌታን ካገኘሁኝም በጣም ያን ያክል ረጅም የሚባል ዘመን አይደለም። በጌታ ጸጋ የዛሬ 17 ዓመት እኔ ጌታን ስቀበል ሁሉን ለማጣት ወስኜ ነው ጌታን የተቀበልኩት። እኔ ዶንት ጌት ሚ ሮንግ፣ ጌታ እንደው ሁሉን አሳጥቶ ያዋርዳል፣ እንደው በቃ ጭራሽ ያስርባል፣ እንደው እንድትታረዙ ያደርጋል እያልኩኝ አይደለም። አሳምሮ ተንከባክቦ አጉርሶ አለብሶ ቀብቶ አክብሮ በቤቱ አኑሮኛል። ግን
ይህንን ጌታ ለመከተል ስወስን ሁሉን ለማጣት ቆርጬ ነው። ሁሉን ለማጣት ወስኜ ነው። እኔ ጌታን በተቀበልኩበት ጊዜ ትላንትና የዛሬ 17 ዓመት ወደ ጌታ የሚመጡ ሰዎች ለማትረፍ ሳይሆን ለማጣት ወስነው ነው የሚመጡት። ቤተሰባቸውን ለማጣት፣ የሚሰሩትን ስራ ለማጣት፣ ትርፋቸውን ለማጣት፣ ገንዘባቸውን ለማጣት፣ እውቅናቸውን ለማጣት፣ ዝናቸውን፣ ክብራቸውን፣ ተቀባይነታቸውን ለማጣት ወስነው ነበር የሚመጡት እንጂ የሆነ ነገር ለማግኘት፣ የሆነ ነገር ለማትረፍ፣ የሆነ ነገር ለመቀበል ኤም አድርገው ጭራሽ አልነበረም የሚመጡት። እኔ በፍጹም እንደዚህ አይነት ታሪክ አላውቅም ነበረ። ይመስለኛል እነዚህ ባለፉት 10 ዓመታት ይመስለኛል እንደዚህ አይነት ወንጌል የተሰበክ ነው። ለማትረፍ ለማጣት ሳይሆን ለመካድ ሳይሆን ጭራሽ ለማትረፍ፣ ጭራሽ ስጋችንን ለማጠንከር፣ ጭራሽ የስጋችንን ነገር በጣም አጠንክረን ለመፈለግ፣ የስጋችንን ምቾት በጣም አጠንክረን በጣም ከምድር ጋር ለመጣበቅ መምጣትን፣ ሰዎችንም ያንን እያሳዩ መጥራት ባለፉት 10 ዓመታት ይመስለኛል። እኔ ጥልቅ ጥናት ባላደርግም ባለፉት 10 ዓመታት የመጣብን አዲስ እንግዳ ወንጌል ይመስለኛል። ይሄ እንግዳ ወንጌል ደቀ መዝሙርነት ዋጋ አለው። ዋጋችንን ተምነን የምንቀበለው የምንከተለው ነገር ነው። አስቀድማችሁ ዋጋችሁን ተምኑ። እኔን ለመከተል ከመወሰናችሁ በፊት ይላል ጌታ። አይገርማችሁም? ማንንም አያባብልም። እኔ በጣም ይገርመኛል። ዮሐንስ ወንጌል ምዕራፍ 6 ላይ ያለ ቃል ኢየሱስ ግን ደቀ መዝሙር እንዲበዛለት አይፈልግም እንዴ የምትሉት እኮ እንደዛ የሚያስብል ነገር እኮ ነው የሚያደርገው። ብድግ ብሎ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት አያገኝም ሲላቸው ይህ እንዴት አይነት አስጨናቂ ንግግር ይናገራል ብለው የሚበልጡት ትተውት ሄዱ ይላል። እና ደቀ መዛሙርቱ ብቻ ቀሩ ከሱ ጋር። ጌታ ኤክስፕሌን አላደረገም። አይደለም የውላችሁ ሊሄዱት፣ ኧረ መልሷቸው፣ ቆይ እንደሱ እኮ ማለት አይደለም፣ ቆይ አንዴ ላስረዳችሁ፣ ቆይ አላለም። አይገርማችሁ? አያባብልም። እናንተስ ነው ያላቸው የቀሩት 12 ቀርቶት 12 እናንተስ ልትሄዱ ትወዳላችሁ? ጌታ ሆይ ከአንተ ወደ ማን እንሄዳለን? ገብቶት እኮ አይደለም ጴጥሮስ። ሃሌሉያ! ገብቶት እኮ አይደለም። በእውነት ገብቶን እኮ አይደለም። እኔ ያለኝን ስተው ጌታን ለመከተል ለማጣት ከሲስተም ለመውጣት ስወስን ሁሉ ነገር ገብቶኝ አይደለም። ገብቶት እኮ አይደለም ጴጥሮስ። ከአንተ ወደ ማን እንሄዳለን? አንተ እኮ የህይወት ቃል አለህ አለ። ወዳጆች የነካን ነገር እኮ ነው። ሰዎች ተነክተው ነው እንጂ ጥቅም አይተው አይደለም ጌታን መከተል ያለባቸው። እንዲነኩ እንጸልይላቸው፣ ካልተነኩ እንዲነኩ እንጸልይላቸው። በቃ ጥቅም አይተው አይደለም። እኔ ናይት ክለብ መስራት እንዳቆም ፓስተሮቼ የሆነ ነገር እናደርግልሽና ስራሽን አቁሚ አንልሽም አሉ። አንልሽም፣ ጌታ ራሱ ይንካሽና ታቆሚዋለሽ። እኔ ግን የምልሽ አለኝ ፓስተሬ፣ አትቅሪ፣ ነይ፣ እንወድሻለን፣ እንጸልይልሻለን፣ ነይ፣ የእግዚአብሔርን ቃል ተካፈይ፣ ከኛ ጋር ህብረት አድርጊ። ጌታ ሲነካሽ፣ ውስጥሽ ሲሞላ፣ እሱ ሲያስወስንሽ ትወስኛለሽ። ግን እኛ ጣልቃ መግባት አንፈልግም አለ። የሆነ ነገር እኮ ማድረግ አቅቷቸው አይደለም፣ ደግሞም ከዛ በኋላ አላደረጉልኝ ማለት አይደለም። ግን እነሱ በሚያደርጉት ነገር ተንተርሼ እንደወሰን ግን አልፈለጉም። ጌታ ረድቶኝ፣ ጌታ ነክቶኝ፣ ኢየሱስ ጌታ ነው የሚለውን ስብከት ሰምቼ የዛለት ከዛሬ ጀምሮ አልመጣም ብዬ አለቃዬ ጋር ስደውልለት፣ ከዛ በኋላ ግን በሚያስፈልገኝ ነገር ቴኬር አድርገውኛል። አላደረጉኝም ማለት አይደለም። ወዳጆቼ ሰዎችን በጥቅም አታለን፣ በጥቅም አባብለን፣ ፎልስ ፕሮሚስ ሰጥተን የሆነ ነገር ይሆንላቸዋል፣ የሆነ ነገር ይሳካላቸዋል ብለን ብናመጣቸው በገቡበት በር ተመልሰው መውጣታቸው አይቀርም። ጌታ ይንካቸው እና ትርፍና ኪሳራቸውን አስልተው እንዲከተሉ ወደ ጌታ ነው ልናስጠጋቸው የሚገባው ማለት ነው። እግዚአብሔር ይመስገን። ከቁጥር 34 እስከ 35 ደቀ መዝሙሩ ጨው ነው ይላቸዋል። ጨው እንግዲህ በጥንት ዘመን ለምግብ ጣዕም ከመስጠት ያለፈ ጠቀሜታ ነበረው። እንደምታውቁት ምግብ ፕሪዘርቭ የሚያደርጉት ወይም እንዳይበላሽ፣ እኛ ዛሬ ፍሪጅ አለን፣ በዛን ጊዜ ፍሪጅ የለም። ምግብ እንዳይበላሽ ፕሪዘርቭ የሚያደርጉትም በጨው ነበረ። ስለዚህ ደቀ መዝሙርም እንዲህ ነው፣ ጣዕም የሚሰጥ እንዳይበላሽ የሚያደርግ ነው። ደቀ መዝሙር በተገኘበት ስፍራ
ጨው ግን ጣዕሙን ቢያጣ ይላቸዋል። በዚያን ጊዜ እንደዚህ አይነት ችግሮች ይገጥሙ ስለነበረ ጨው ከሌሎች ማዕድናት ጋር ሲደባለቅ ጣዕሙን ያጣ ነበረ። ጣዕሙን የማጣት አደጋ ይገጥመዋል። ከዛ ዋጋ ቢስ ይሆናል። አይገርማችሁም? እንደ ሌሎች ማዕድናት አይነት እንኳን ጥቅም አይኖረውም። ሉዝ ያደርጋል። ሰምሃው ቴስቱን ሉዝ ያደርግና ዩዝለስ ይሆናል። ደቀ መዝሙርም የመንግስቱን ባህሪ ካጣ የተጠራበትን ዓላማ ይስታል፣ ዋጋ ቢስ ይሆናል እያላቸው ነው ማለት ነው ጌታ። ስለዚህ ምን እንማር ከዚህ ምዕራፍ ወዳጆቼ? አንደኛ የሰው ተመኑ ክርስቶስ ነው። ሰው ከወግ ይበልጣል። ሰው ከሃይማኖታዊ ስርዓት ይበልጣል። ሰው ከህግጋት ይበልጣል። ሰው ከስርዓት ይበልጣል። ጌታ ለሃይማኖት አልሞተም። ጌታ ለስርዓት አልሞተም። ለወግ አልሞተም። ለባህል አልሞተም። ጌታ ለሰው ነው የሞተው። እግዚአብሔር አንድ ልጁን የሰጠው ሰውን ወዶ ነው። ስለዚህ ሰው ተመኑ ክርስቶስ ነው። የሰው ተመኑ የሰው ዋጋው ምን ያህላል ከተባለ ክርስቶስን ያህላል። ሁለተኛ በእግዚአብሔር መንግስት ውስጥ ወደ ታላቅነት የሚወስደው ትክክለኛው መንገድ ትህትና ነው እንጂ ራስን ፕሮሞት ማድረግ አይደለም። ሰልፍ ፕሮሞሽን ዓለማዊ ሲስተም ነው፣ መንፈሳዊ አይደለም። ሶስተኛ መልካም ነገሮችም ከክርስቶስ ካስቀደምናቸው ጣዖት ይሆናሉ። እርሻ መግዛት መልካም ነው። በሬ መግዛት መልካም ነው። ሚስት ማግባት መልካም ነው። ግን ክርስቶስን ወደ ኋላ እንድናደርግ ካደረጉን ከክርስቶስ ካስቀደምናቸው ጣዖት ይሆኑብናል። አራተኛ እውነተኛ ደቀ መዝሙርነት ትልቅ ዋጋ ቢያስከፍልም ክፍያው ግን ክርስቶስን ከማግኘት ጋር አይወዳደርም። ሁሉን እንደ ጉድፍ አለ ሐዋርያው ጳውሎስ፣ ሁሉን እንደ ጉድፍ ቆጥራለሁ ጌታዬን ኢየሱስ ክርስቶስን ከማግኘት ጋር ሳወዳደረው አለ። እንደ ጉድፍ ነው የምቆጥረው አለ። ሃሌሉያ! እግዚአብሔር የተባረከ ይሁን። ዋጋችንን ተምነን እንድንከተል ሰዎችንን በትክክለኛው መንገድ እንድንጠራ እግዚአብሔር ይርዳን። ሉቃስ ምዕራፍ 15 እንግዲህ በጣም ፌመስ ክፍል ነው። ብዙ ጊዜ እኛ የምናነሳዋለን። በየመድረኮቻችንም በየቤተክርስቲያን ላይም ብዙ የሚሰበክ ነው። እንግዲህ እዚህ 15ኛው ምዕራፍ ላይ የጠፋውን የሚፈልግ አዳኝ እናያለን። የጠፋውን በግ፣ የጠፋውን ሳንቲም እና የጠፋውን ልጅ በተከታታይ 3 ምሳሌዎችን በመስጠት የጠፋውን የሚፈልገውን አዳኝ ነው የምናገኘው። ቀራጮችና ኃጢአተኞች ኢየሱስን ከበው ሲሰሙት ፈሪሳውያን ተቹት። መጀመሪያ ላይ ይሄ ሰው ከኃጢአተኞች ጋር ይበላል ብለው ሲተቹት እናያለን። ለምንድን ነው የተቹት ካልን አብሮ መብላት በአይሁድ ባህል ጀስት አብሮ መብላት አይደለም። በእኛም ባህል ነገሩ አብሮ መብላት ዝም ብሎ አብሮ መብላት አይደለም አይደለ? አብረን ስንበላ ያንን ሰው መቀበልን፣ ያንን ሰው መውደድን፣ ለዛ ሰው ስፔሻል የሆነ ቦታ መስጠትን፣ ከዛ ሰው ጋር ህብረት ለማድረግ ፈቃደኛ መሆንን፣ ከዛ ሰው ጋር ለመታየት ለመቆጠር፣ በማህበራዊ ደረጃችን ከዛ ሰው ጋር ለመታየት መወሰናችንን መቀበላችንን ያንን ሰው የምንገልጥበት መንገድ ነው እና ከኃጢአተኞች ጋር ይበላል ብለው ሲተቹት እናያለን እዚህ ቦታ ላይ። ኢየሱስ ግን የኃጢአተኞች ወዳጅ ነው እንጂ የኃጢአት ወዳጅ አይደለም። ይሄንን ኮንፊውዝ ልናደርገው አይገባም። ብዙ ጊዜ የኃጢአተኞች ወዳጅ የሚለውን በጣም ኤምፈሳይዝ ስናደርግ የኃጢአት ወዳጅ ይመስለናል። ኢየሱስ ኃጢአትን በጣም ይጠላዋል። እስከምን ይጠላዋል መሰላችሁ? እስከ ሞት። እግዚአብሔር ኃጢአትን ይጠላል። እስከምን ይጠላዋል መሰላችሁ? ልጁን የገደለበት። ስለዚህ ኢየሱስ ኃጢአትን አይደለም የሚወደው፣ ኃጢአተኞችን ግን ይወዳል። እኛም ኃጢአትን ከኃጢአተኞች ለይተን ማየት መቻል አለብን ማለት ነው። ከቁጥር 3 እስከ 7 ድረስ የጠፋውን በግ ምሳሌ ነው የምናገኘው። መጀመሪያ እረኛው 99ን ትቶ አንዱን መፈለጉ እግዚአብሔር ለእያንዳንዱ ሰው በነፍስ ወከፍ ያለውን ፍቅር ያሳየናል። በነፍስ ወከፍ እግዚአብሔር በጀማ አይደለም የሚወደን። አይገርማችሁ? በርከት ስላለን አይደለም የሚወደን። እያንዳንዱን ሰው በነፍስ ወከፍ ይወዳል እግዚአብሔር። ለእያንዳንዱ ሰው በነፍስ ወከፍ ግድ ይለዋል የሚለውን ያሳየናል። አንድ ሰው በእርሱ ዘንድ ትልቅ ዋጋ እንዳለው ያሳየናል። ስለ 99ኙ ግድ እንደማይለው አይደለም የሚያሳየው። አንድ የጠፋው ግን በእሱ ዘንድ ግድ እንደሚለውና ለእሱ ቦታ እንዳለው ያሳየናል። ቁጥር 5 ላይ ባገኘው ጊዜ ደስ ብሎት በጫንቃው ተሸክሞት መጣ ይለናል። ሃሌሉያ! እረኛው አግኝቶት። ማን ነው ያገኘው? እረኛው። በጉ አይደለም የሚገኘው። ታውቃላችሁ፣ ፓስተር ሁል ጊዜ ያሳደገኝ ፓስተሬ ሁል ጊዜ ምን ይላል? እግዚአብሔር ቃል እኮ በበግ ሲመስለን አለ በጣም በቃ ትሁት ሊያደርገን ይገባል ይሄ ይላል። the dumbest animal on earth ይላል። በቃ
የመጨረሻ በምድር ላይ ያለ ምንም ስማርትነስ የሚባል ነገር ያልፈጠረበት ለአደጋ የተጋለጠ ራሱን አውሎ መግባት የማይችል ራሱን መጠበቅ የማይችል የመጨረሻ በቃ ሞኝ ምንም በቃ ብልጠት የሌለው እንስሳ ማለት በግ ነው። ስለዚህ ራሱን ሊያስገኝ አይችልም። ጌታውን ፈልጎ ሊያገኝ አይችልም። ግዴታ ጌታው ፈልጎ ሊያገኘው ይገባል። ወዳጆች እረኛው አገኘው ይላል። ከዛስ ተሸክሞ መለሰው እንጂ በጉ በራሱ አልተመለሰም። በግ ጠፍቶ ራሱ አይመለስም። መገኘት አለበት። እረኛው ነው ደግሞ የሚያገኘው። አያችሁ፣ መዳን ሰው እግዚአብሔርን ሲፈልግ የሚገኝ ነገር አይደለም። እግዚአብሔር ሰውን ሲፈልግ የመጣልን ነገር ነው። ሃሌሉያ። እኛ ፈልገን አላገኘነውም። እኛማ በጎች ነን። ራሳችንን አደጋ ውስጥ ከመክተት ሌላ ምን ሙያ ያለን እኛ ወዳጆች? ምን ሙያ ያለን? አይታችሁ ከሆነ በጎች አንድ ከፊት ያለው በግ ወደ ገደል ከሄደ እንዳለ ከኋላው ያለው በግ ሁሉ ተንደርድሮ አብሮት ገደል ይገባል። አንዱ ከፊት ያለው በግ ወደ ሰው እርሻ ከገባ ከኋላው ያሉት በጎች በሙሉ ተከትለው ሰው እርሻ ውስጥ ይገባሉ። እኛ በጎች ነበሩን በልጅነታችን። በቃ አንዱን ተከትሎ ዝም ብሎ መንጋጋት ነው። ፍየሎች ካያችሁ ብትን ብለው ለየራሳቸው የሚጠቅማቸውን ነገር ነው የሚቃርሙት። በጎች ግን እንደዛ አይደሉ። እኛ ወዳጆቼ እንደ በጎች ተቅበዘበዝን። ሃሌሉያ ሃሌሉያ። የነፍሳችን እረኛ ግን መጣና አገኘን፣ ተሸክሞ ወደ በረታችን፣ ወደ ስፍራችን፣ ወደ ቦታችን መለሰ። እሱ ባያገኘን ግን እኛ የምንገኝ ሰዎች አልነበርንም። አገኘው። መዳን የመጣው እግዚአብሔር ስላገኘን ነው። እግዚአብሔር ሰውን ሲፈልግ ነው እንጂ ሰው እግዚአብሔርን ሲፈልግ የተገኘ ነገር አይደለም። እግዚአብሔርን የሚፈልግ አንድም የለም ነው ሮሜ ላይ እንደውም ሐዋርያው ጳውሎስ አንድም የለም እግዚአብሔርን የሚፈልግ። አልፈለግነውም፣ እሱ ነው ፈልጎ ያገኘን። ከዛ ከቁጥር 8 እስከ 10 ድረስ የጠፋውን ሳንቲም እናገኛለን። ያቺን በቀድሞ ትርጉም ድሪም የሚላትን ማለት ነው። የጠፋውን ሳንቲም እናገኛለን። 10 ነበራት ይቺም ሴት፣ አንዱ ጠፋባት። መብራት አበራች፣ ቤቷን ጠረገች፣ እስክታገኘው ፈለገችው ይላል። ለምንድን ነው ይህንን ምሳሌ መድገም ያስፈለገው? ከበጉ ምሳሌ ጋር በምንድን ነው የሚለየው? በጉ ራሱን የጠፋው፣ ሳንቲሙ ግን ራሱን የሚያንቀሳቅስ አይደለም። የሁለቱም ባለቤቶች ግን እስኪያገኟቸው ድረስ ፈልገዋቸዋል። አንዳንዱ ወጥቶ ይጠፋል፣ አንዳንዱ ደግሞ ቤት ውስጥ ሆኖ ይጠፋል። ሳንቲሙ ከቤት አልወጣም፣ ቤት ውስጥ ሆኖ የጠፋው። በነገራችን ላይ ወጥቶ ከጠፋ ይልቅ ቤት ውስጥ ሆኖ የጠፋ በጣም ዋጋ ያስከፍላል። ምክንያቱም ወጥቶ የጠፋ መጥፋቱ ቶሎ ይታወቃል። ቤት ውስጥ ሆኖ የጠፋ ግን ለማግኘትም አስቸጋሪ ነው። መጥፋቱንም ለማወቅ መጀመሪያ ደረጃ ፍለጋ ለመጀመርም ራሱ አስቸጋሪ ነው። ሰው በተለያየ መንገድ ሊጠፋ ይችላል። ሂርስ ደ ጉድ ኒውስ። መልካም ዜና ግን ነግራችኋለሁ። በየትኛውም አይነት መንገድ ብትጠፉ እግዚአብሔር ሁላችሁንም ይፈልጋችኋል። ወደ ውጭ ወጥቶ የጠፋውንም ይፈልገዋል። ቤት ውስጥ ሆኖ የጠፋውንም የታባቱ ይሄ ደግሞ ቤት ውስጥ ሆኖ ይጠፋል እንዴ አይለውም፣ ይፈልገዋል። መብራት አበራች፣ ቤቷን ጠረገች፣ እስክታገኘው ፈለገችው። እስኪያገኘን ይፈልገናል። ሃሌሉያ። ወተንም ስንጠፋ አይ በቃ እንግዲህ ምን ይደረጋል ብሎ አይተወንም። እስኪያገኘን ይፈልገናል። ቤት ውስጥም ስንጠፋ ይሄ ደግሞ ቤት ውስጥ ሆኖ ይጠፋል እንዴ ብሎ አይፈርድብንም። እስኪያገኘን ድረስ ይፈልገናል። በየትኛውም መንገድ የጠፉትን እግዚአብሔር ይፈልጋቸዋል። ሃሌሉያ። ከዛ ደግሞ ሶስተኛውን እናገኛለን ከቁጥር 11 እስከ 12 ድረስ የጠፋውን ልጅ ምሳሌ። ከሀብትህ ድርሻዬን ስጠኝ ብሎ ትሄደ ይላል። ይሄ ባይዘዌ በጣም 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 አሳፋሪ በጣም ከባድ ንግግር ነው። ከሀብትህ ድርሻዬን ስጠኝ ማለት ምን ማለት መሰላችሁ? በአይሁድ ባህል አንተ ለእኔ እንደ ሞተ ሰው ነህ እያለው ነው አባቱን። እስክትሞት ድረስ መታገስ አቅቶኛል እያለው ነው። ትዕግስቴ አለቀ። አንተ ሞተህ እወርሳለሁ ብዬ መጠበቅ ትዕግስቴ አልቋል። ስለዚህ በቃ እንደ ሞት ልቁጠረውና ለእኔ እንደ ሞተ ሰው ሁንና በቁምህ እያለ ድርሻህን ስጠኝ። እስክትሞት መታገስ አቅቶኛል። አይ ካንት ወይት ማለት ነው። በጣም አሳፋሪ ነገር ነው ይሄ በአይሁድ ባህል። በጣም የሚያስወግር ነገር ነው ይሄ በአይሁድ ባህል። አባቱ ግን አላስገደደውም፣ ፈቀደለት። እዚህ ቦታ ላይ የምናየው አባት ሊትራሊ የእግዚአብሔር ምሳሌ ተደርጎ የተገለጸ አባት ነው። አላስገደደውም። ቅድም እንዳልኳችሁ ነው፣ አያስገድድም። ማናችንንም ኮሌታችንን ይዞ አያስቀምጠን፣ አያስገድደንም። በፍቅር ነው የሚጠራን። ሰጠው፣ አካፍሎ ሰጠን። ሄደ ወደ ሩቅ ሀገር፣ ገንዘቡን ከጋለሞቶች ጋር በተነ፣ ጨረሰ፣ ተራበ፣ ግራ ገባው።
አንድ አይሁዳዊ የፈለገ ቢጨንቀው የማይሰራውን ስራ አሳማ ጥበቃ ለመስራት ተቀጠረ። አሳማ ለነሱ በጣም የረከሰ ነው። ከአሳማ ጋር መነካካትም መዋልም አይፈልጉም፣ በህጋቸውም አይፈቀድም። ያ ሲገርማችሁ አሳማ መንካት የሚጸየፍ የነበረ ሰው እርቦት ምግብ የሚሰጠው አጥቶ ከአሳሞች ጋር አሰር ሊበላ ይመኝ ነበር። ማለት እንኳን ለአይሁዳዊ ለእኛ እንኳን በጣም እኮ ቴረብል ነው። አሳሞች አይታችሁ ታውቃላችሁ? አሳማ እንዴት በቃ የሚያስፈሩ የሚቀፉ እንደሆኑ ከነሱ ጋር ለመብላት መመኘት ማለት ምን አይነት ችግር ውስጥ እንደገባ ይሄ ልጅ በጣም እኮ የሚያስደንቅ ነገር ነው። እንደዚህ አይነት ችግር ላይ ከገባ በኋላ ግን እግዚአብሔር ይመስገን ወደ ልብ መመለስ የሚባል ነገር አለ። ወደ ልቡ በተመለሰ ጊዜ ከአባታችሁ ቤት የወጣችሁ የምትባዝኑ ግራ የገባችሁ በአባታችሁ ቤት ሁሉ ሞልቶ ሁሉ ተርፎ እያለ ግን ወጣችሁ መከራን እየተቀበላችሁ ያላችሁ በጌታ በኢየሱስ ስም በዚህ ቀን ወደ ልባችሁ መመለስ ይሆንላችሁ። ወደ ልባችሁ የሚመልስ የእግዚአብሔር መንፈስ ቅዱስ ኮንቪክሽን ያገኛችሁ። በዚህ ቀን ወደ ልቡ ተመለሰ። ልብ በገዛ ጊዜ ግን ይላል። አያችሁ፣ ለውጥና ንስሐ ከልብ ነው የሚጀምረው። ልብ በገዛ ጊዜ ምን እየሆንኩኝ ነው አለ። በጌታ በኢየሱስ ስም ቆም ብላችሁ ምን እየሆንኩኝ ነው የምትሉበት መንፈስ ያገኛችሁ። ምን እየሆንኩኝ ነው? አባቴ ቤት እኮ ሙያተኞች፣ ሰራተኞች፣ ባሮች እኮ አይደሉም። ባሮችማ ቋሚ ናቸው። ቋሚ ባሮች አሉት አባቱ። ከዛ ደግሞ የቀን ሰራተኞች። አያቸው አባቱ እንዴት ባለጠጋ እንደሆነ። የቀን ሰራተኞች ደግሞ አሉት። ሰራተኞች፣ ሙያተኞች እንጀራ በልተው ያስተርፋሉ አለ። ያስተርፋሉ። እኔ ግን እዚህ በረሃብ እሰቃያለሁ። ስለዚህ ያለበትን ሁኔታ ኦብዘርቭ አደረገ። ወደ ልቡ ተመለሰ። ምን እየሆንኩኝ ነው አለ። ስቴፕ 2 እሄዳለሁ አለ። ከዛ አባቴን በድያለሁ እለዋለሁ፣ እናዘዛለሁኝ ደግሞ አለ። አያችሁ ስቴፕ ባይ ስቴፕ እንዴት ንስሐው ሙሉ እንደሆነ። ከዛ መጸጸት ብቻ ሳይሆን ደግሞ ኃላፊነት ወስዳለሁኝ ብሎ ወሰነ። አደረገውም ደግሞ ሄደ ይለናል ክፍሉ ቁጥር 20 ላይ። ተነስቶም ወደ አባቱ መጣ። ቁጭ ብሎ ማሰብ ብቻ አይደለም። ብዙዎቻችን እናስባለን። ሄደ፣ ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። ወዳጆቼ ብዙ ጊዜ እግዚአብሔርን ስንበድል፣ ከእግዚአብሔር ጋር ስንራራቅ፣ ከእግዚአብሔር ጋር ያለን ነገር ሲበላሽ አይምሯችን ውስጥ ያለው የተናደደ እግዚአብሔር ነው፣ የተቆጣ እግዚአብሔር። ልክ በቃ በስጋ ወላጆቻችን ነው የምንስለው። እንዴት ነው ጥፋት አጥፍተን ወደ ቤት ለመሄድ ስናስብ ዱላ የያዘች እናት፣ ቀበቶ የያዘ አባት፣ እንደዛ አይደለም የምንስለው። እግዚአብሔር ግን እንደዛ አይደለም፣ እንደዛ አይደለም። የሰማይ አባት እንደዛ አይደለም። አይገርማችሁ? ሲያየው ተናደደ አይለንም፣ ተቆጣ አይለንም፣ ፈረደበት አይለንም፣ ወቀሰው አይለንም፣ አዘነለት። ምክንያቱም የመጨረሻ ፉሊሽነስ እንደሆነ የሰራው ስራ እግዚአብሔር ያውቃል፣ አባቱ ያውቃል። በሰራው ነገር ምን ያህል እንደተጎዳ፣ ምን ያህል እንደተጎሳቆለ ያውቃል። እኛ እንኳን የስጋ ወላጆች ልጆቻችን የሆነ ቦታ ሄደው ተናደን ሰዓት አሳልፈው ምናምን ተናደን ምናምን ሲመጡ ግን ጉስቁል ብለው ጠቋቁረው ምናምን ቢመጡ ድንግጥ ብለን ንዴታችንን ሁሉ ትተን ወደ አዘኔታ እንቀይራለን። ሲያየው አዘነለት ይላል። አዘነለት። ሮጦም አንገቱን አቀፈውና ሳመው። እንደዛው እንደቆሸሸ ሳይታጠብ ያን ከአሳማ ጋር የዋለበትን ልብሱን ሳይቀይር ተጠመጠመበት፣ አቀፈውና ሳመው። እስክንታጠብ፣ እስክንነጻ፣ እስክንስተካከል አይጠብቅም። እንደመጣን ያቅፈናል፣ እንደመጣን ይቀበለናል፣ እንደመጣን ይስመናል። ከነምናችን ከነምናምናችን። የፓስተር ታምራት ኃይሌ መዝሙር አለ፣ ጌታ ጌታዬ የመጨረሻ ምርጫዬ የሚል። አሹዬ ካገኘኸው ግጥሙን ፖስት አድርገልን። በጣም ከነግሳንግሴ ወደኸኛል ይላል። እንዴት እንደምወደው የፓስተርን መዝሙር ልነግራችሁ አልችልም። ከነግሳንግሳችን እኮ ነው የወደደን እናንተ። እኔ በጣም ይገርመኛል። የዛን ጊዜ የነበርኩትን እኔ ሳስታውስ
አንዳንድ ጊዜ እንደው በቃ ራሳችሁን አይታችሁ ምናምን የእግዚአብሔርን ፍቅር እግዚአብሔር እንደተቀበላችሁ እግዚአብሔር ስቲል እንደሚወዳችሁ ምናምን መጠየቅ ስትጀምሩ መጀመሪያ እንዴት እያላችሁ እንደወደዳችሁ አስቡ። የዛን ጊዜ ትረጋጋላችሁ። የዛን ጊዜ የነበርኩትን እኔን እንኳን እግዚአብሔር እነ ፓስተር ሞ ራሱ እንዴት እንዳቀፉኝ ይገርመኛል። የምታቀፍ አይነት ሰው አልነበርኩኝም እኮ። ሰው አጠገቡ የሚያስቀምጠኝ ሰው አይነት አልነበርኩኝም። እንዴት አላፈሩብኝም አጠገባቸው ሲያስቀምጡኝ። በዛ አይነት አለባበስ፣ በዛ አይነት አነጋገር፣ በዛ አይነት ላይፍ ስታይል እንኳን እግዚአብሔር እነ ፓስተር ሞ እንዴት አጠገባቸው እንዳስቀምጡኝ እደነቃለሁ። አቀፈው፣ ከነ አሳማው፣ ከነ ሽታው፣ ከነ ቆሻሻው፣ ከነ ጉስቁልናው አቀፈው ይላል። ሮጦ መጣና ወዳጆቼ፣ በአይሁድ ባህል ትልልቅ ሰዎች አይሮጡም። ከዚህ ቀደምም ነግሬያቸዋለሁ። መሮጥ ክብርን ዝቅ እንደማድረግ ነው። እግራቸው እንዳይገለጥ ተጠንቅቀው ነው የሚራመዱት። ራስን ዝቅ እንደማድረግ ነው የሚቆጠረው። አባትየው ግን ራሱን አዋርዶ ወደ ልጁ ሮጠ። ለምን ካላችሁ እሱ ሳያገኘው በፊት ሌሎች ሰዎች፣ የመንደሩ ሰዎች፣ የሰፈሩ ሰዎች ቢያገኙት ልጁን ይወግሩት ነበረ። ምክንያቱም አባቱን አዋርዶ ሄዷል። ሙሉ መብት አላቸው፣ ይወግሩት ነበረ። ድርጊቱ በማህበረሰቡ የሚያስወግዝ ነበረ። ስለዚህ ይሄ ፍርድ ሳይወርድበት በፊት ሮጦ ሄዶ አቀፈው። ከናፍቆቱ በተጨማሪ ከፍርድ ሊታደገው ስለፈለገ ክብሩን ጥሎ፣ ሃሌሉያ፣ ልክ ጌታ ኢየሱስ ክርስቶስ አምላክ ሆኖ ሳለ ከአምላክ ጋር ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር ሳይቆጥር ከሰማይ ወርዶ ከድንግል ተወርዶ የባሪያን መልክ ይዞ ዝቅ ብሎ እኛን እንዳነሳንና ከፍርድ እንዳዳንን ይሄ አባት ሮጦ መጥቶ ራሱን አዋርዶ ልጁን ታደገው። ከራሱ ክብር የልጁ ፍቅር በለጠበት ማለት ነው። ሃሌሉያ። ገና ከሩቅ ሲመጣ ደግሞ እንዴት አየው? ሁሉ የሚያስደንቀኝ ነገር ይሄ ነው። በቃ ሄዷል እኮ እናቴ የሞተ ዘመድ የለሽም ትላለች። እንደዛ የሚባል ደረጃ እኮ ልጁ ሄዷል። ይመለሳል ተብሎ አይጠብቅም። እንደዚህ አይነት ሰው ይመለሳል ተብሎ አይጠበቅም። ገና ከሩቅ ሲመጣ አየው ይላል። ወዳጆቼ፣ የማትጠብቁትን ሰው ከሩቅ አታዩት። አጠገባችሁ ደርሶ ራሱ እንዴ አንተ ነህ እንዴ እንዴት ተገናኘን ምናምን ትላላችሁ እኮ ያልጠበቃችሁትን ሰው። ከሩቅ ሲመጣ እኮ ያየው እየጠበቀው ስለነበረ ነው። ተስፋ ስላልቆረጠ ስለነበረ ነው። ያለ መሰልቸት ተስፋ ባለመቁረጥ ደጅ ደጅ እያየ እየጠበቀው ስለነበረ ነው። አያችሁ የእግዚአብሔርን ፍቅር ለኃጢአተኞች የእግዚአብሔርን ልብና የእግዚአብሔርን ፍቅር አያችሁ። እግዚአብሔር በሰው ተስፋ አይቆርጥም። ስለዚህ ከሩቅ ሲያየው ቢጎሳቆልም ቢጠቋቁርም ቢቆሽሽም ሪኮግናይዝ አደረገው። ከሩቅ ሲያየው እየጠበቀው ስለነበረ፣ ተስፋ ስላልቆረጠ ስለነበረ፣ ናፍቆ ስለነበረ፣ ደጅ ደጅ እያየ ስለነበረ። ይሄ ነው የእግዚአብሔር ልብ ለእያንዳንዳችን ወዳጆቼ። አይ በቃ ሄዳለች እሷ ጠፍቷል በቃ እሱ ብሎ ተስፋ የቆረጠብን አባት የሚቆርጥብን አባት አይደለም ያለን። ሁል ጊዜ የሚጠብቀን፣ ሁል ጊዜ የሚፈልገን፣ እስኪያገኘን የሚፈልገን፣ ሲያገኘን ደግሞ ደስ የሚለው የሚያዝንልን፣ ተጎሳቁለን ሲያየን በገዛ ጥፋታችን፣ በገዛ አመፃችን፣ በገዛ ትዕቢታችን ወይ ደግሞ እንደ ድሪሙ ምንም በራሳችንም ጥፋት ባልሆነ ምክንያት አንዳንዶቻችን የምንጠፋው በሰው ተሰናክለን ሊሆን ይችላል። እንደ ድሪሙም እንጥፋ፣ እንደ በጉም እንጥፋ፣ እንደ ልጁም እንጥፋ፣ እግዚአብሔር ይፈልገናል። ሲያየን ያዝንልናል፣ ሲያየን ይደሰታል እንጂ አይፈርድብንም፣ ተስፋ አይቆርጥብንም። ጌታ ይመስገን። ስለዚህ ይሄ እግዚአብሔር ወደ እያንዳንዳችን የመጣበትን ሁኔታ ነው የሚያሳየን። ልብስ አምጡ፣ ቀለበት አምጡ፣ ጫማ አምጡ አለ። እነዚህ እንግዲህ የሚያሳዩት ሙሉ ለሙሉ እንደ ልጅ እንጂ እንደ ባሪያ እንዳልተቀበለው ነው። ልጁ በእርግጥ እንደ ባሪያም ቢቀበለኝ በቂ ነው ብሎ ነው የመጣው። እግዚአብሔር ግን ከዛ የተሻለ ነገር አዘጋጅቶ ነው የሚጠብቀን ወዳጆች። እንደ ባሪያ ሳይሆን እንደ ልጅ እንደተቀበለው ያሳያል። ልብስ የክብር ምልክት ነው። ክብሩን መለሰለት። የሚመለሱትን እግዚአብሔር ዝቅ ባለ ክብር አይደለም የሚቀበላቸው። ከዚህ ቀደም ከነበራቸው ቦታ ትንሽ ዝቅ አድርጎ አይደለም የሚመለሱ ሰዎችን የሚቀበለው እግዚአብሔር በነበሩ ክብር። ልብሱን አምጡለት አለ። ቀለበት ደግሞ የስልጣን መገለጫ ነው። ቀድሞ ከነበራቸው ስልጣንም ወረድ ያለ ቦታ አይደለም የሚሰጣቸው። የሚመለሱ ሰዎችን በሙሉ ስልጣን፣ በልጅነት ስልጣን ነው የሚቀበላቸው። ቀለበት አርጉለት አለ። ከዛ ጫማ አርጉለት አለ።
በዛን ዘመን ጫማ ባሮች አያደርጉም፣ ልጆች ብቻ ናቸው የሚያደርጉት። ስለዚህ በሙሉ ልጅነት እንደተቀበለው ሊያሳይ ጫማ አድርጉለት አለ። ከዛ በኋላ አስደናቂው ነገር ደግሞ ይጀምራል። ታላቅ ወንድሙ ተቆጣ ይለናል። በቤቱ ያለነውን እግዚአብሔር እንደዚህ ወንድም ከመሆን ይጠብቃል። ተቆጣ ታላቅ ወንድሙ። አያችሁ ወዳጆቼ፣ ብዙ ጊዜ ትንሹ ልጅ በአካል ርቆ ስለሄደ የጠፋው ልጅ ቢባልም በአካል እቤት ሆኖ ልቡ ከአባቱ የራቀ በእርግጥም የጠፋው ልጅ ግን ታላቁ ልጅ ነበር። ከትንሹ በላይ የጠፋው ልጅ ታላቁ እቤት አለ፣ አካሉ እቤት አለ፣ እግሩ ቤት አለ፣ ልቡ ግን ከአባቱ በጣም የራቀ ነበር። ራሱን እንደ ባሪያ ነበር የሚቆጥረው፣ እንደ ልጅ አያይም ነበረ። እኔ ዘመኔን ሁሉ እንደ ባሪያ ተገዛውልህ አለው። መጀመሪያ ደረጃ መች እንደ ባሪያ እንዲኖር ፈለገ እግዚአብሔር? አባቱ እንደ ልጅ እንዲኖር እኮ ነው የፈለገው። ቤት ውስጥ ቁጭ ብሎ እንደ ባሪያ እየኖረ ነበረ። እኔ እንደ ባሪያ ኖርኩኝ፣ አንድ ፍሪዳ እንኳን ደስ እንዲለኝ ከጓደኞቼ ጋር አርጄ የምበላው ነገር አልተሰጠኝም ማለት። የኔ የነበረው ነገር ሁሉ እኮ የኔ እኮ የሆነው ነገር ሁሉ እኮ ያንተ ነበረ። የአባቱን ነገር የራሱ እንደሆነ አያውቅም ነበር። ደግሞም እንደ ልጅ ሳይሆን እንደ ባሪያ እየኖረ ነበረ። በአካል ቤት ሆኖ በልቡ ግን ከአባቱ በጣም የራቀ ነበር። እውነተኛ መጥፋት የጠፋው ከትንሹ ልጅ ይልቅ ትልቁ ልጅ ነበር። ታናሹ በአመፅ ታላቁ ግን በሰልፍ ራይቸስነስ የጠፉ ነበሩ። በሰልፍ ራይቸስነስ በራሱ ጽድቅ ቀንና ማታ እየደከምኩ ነው እየሰራው ነው። አያችሁ፣ ያኛው በአመፃ ነው የጠፋው፣ በድካም ነው የጠፋው። ይሄ ደግሞ ቤት ቁጭ ብሎ በሰልፍ ራይቸስነስ። ብዙ ጊዜ ቤት ውስጥ ቁጭ ብለን የምንጠፋ ሰዎች በሰልፍ ራይቸስነስ ነው የምንጠፋው። በስራችን፣ በድካማችን፣ በአገልግሎታችን፣ በጾማችን፣ በጸሎታችን በመመካት ቤት ውስጥ ቁጭ ብለን እንጠፋለን። እግዚአብሔር ከዚህ ይጠብቃል። እግዚአብሔር ከዚህ ይጠብቃል። አንዱ እኔ ኃጢአተኛ ነኝ ብሎ ርቆ ሄዷል። አንደኛው ደግሞ እኔ ጻድቅ ነኝ ማለቱ ደግሞ አርቆታል። አያችሁ ወዳጆቼ፣ ሁለቱም ልክ አይደለም። ጽድቃችን ክርስቶስ ነው። በክርስቶስ የጸደቅን ኃጢአተኛ ነን ብለን ከእግዚአብሔር ልንርቅ አይገባም። ደግሞ በገዛ ጽድቃችን እግዚአብሔርን አፕሮች ለማድረግ መሞከርም የለብንም። የአባታቸው ጸጋ ለሁለቱም ያስፈልጋቸዋል። ለሰልፍ ራይቸስነስ ላለውም ደግሞ ኃጢአተኛ ነኝ ለሚለው የእግዚአብሔር ጸጋ ያስፈልጋል። ምን እንማር ከዚህ ምዕራፍ? አንደኛ የጠፋውን በፈለግ እግዚአብሔር ቅድሚያ የሚሰጠው ጉዳይ ነው። እኛም ቅድሚያ የምንሰጠው ጉዳይ የሆነ ወዳጆች 99ን ትቶ አንዱን ፍለጋ ሲሄድ ፕራዮሪቲን ነው የሚያሳየው። ዋትስ አወር ፕራዮሪቲ? እንደ ቤተ ክርስቲያን፣ እንደ አገልጋይ፣ እንደ አማኝ፣ እንደ ደቀ መዝሙር ፕራዮሪቲያችን የእግዚአብሔር ፕራዮሪቲ ነው ወይስ ሌላ? የእግዚአብሔር ፕራዮሪቲ የጠፉትን መፈለግና ማግኘት ነው። ሁለተኛ እውነተኛ ንስሐ በኃጢአት መጸጸት ብቻ ሳይሆን ወደ አባት መመለስንም ያካትታል። እዛ ቁጭ ብሎ እየተጸጸተ ቢሞት ጥቅም አልነበረውም። ይሄዳለሁ፣ ኃላፊነት ወስዳለሁ፣ ኃጢአቴን እናዘዛለሁ፣ አባቴን በድያለሁ እለዋለሁ፣ ወደ አባቴ እመለሳለሁ፣ አገለግለዋለሁ፣ እንደ ባሪያ ለሆነ እለዋለሁ። አያችሁ፣ አክሽን አለው፣ ፍሬ ያለው ንስሐ ከመጸጸት ያልፋል። ሶስተኛ የራስ ጽድቅ ልክ እንደ ሌሎች እንደተገለጡ ኃጢአቶች ሁሉ ሰውን ከእግዚአብሔር ሊያርቅ የሚችል ነገር ነው። ሰልፍ ራይቸስነስ እግዚአብሔር ቤት ውስጥ ሆነን ከእግዚአብሔር ሊያርቀን የሚችል ነገር ነው። አራተኛ ሰማይ በሚደሰትበት ጉዳይ መደሰት ራሳችንን እናስለምድ። ታውቃላችሁ፣ ነፍስን ማሰልጠን ማናገር ዲሲፕሊን ማድረግ እንደሚቻል ዳዊት ነፍሱን እንደሚያሰለጥናት እንደሚያናግራት ስርዓት እንደሚያስይዛት ከዚህ በፊት አይተናል አይደለም? ዝም በይ የመድኃኒቴን አምላክ እግዚአብሔርን አመሰግነው ዘንድ አትነዝንዥኝ፣ ላመስግነው፣ አመስግኙ ነፍሴ ሆይ እግዚአብሔርን ባርኪው እያለ ማድረግ ያለባትና የሌለባትን በምን እንደምትደሰትና እንደማትደሰት ያስተምራት ነበረ። እግዚአብሔር በሚደሰትበት ጉዳይ በኃጢአተኞች መመለስ፣ በኃጢአተኞች መዳን መደሰትን ራሳችንን ልናስተምር፣ ራሳችንን ልናስለምድ፣ ትሬን ልናደርጋት ያስፈልጋል ነፍሳችንን። ምዕራፍ 16 ትላንትና ፓስተርም ሲያነሳው ነበረ ስለ ገንዘብና ስለ ዘላለማዊ እይታ
የሚያሳይ ክፍል ነው። መጀመሪያ ከቁጥር 1 እስከ 13 ድረስ የብልሁን መጋቢ ምሳሌ እናገኛለን። ያ ብልህ የተባለው መጋቢ እንግዲህ የጌታውን ገንዘብ በማባከኑ ከስራው ሊባረር ሲል ስወጣ እንግዲህ ስራ አያውቅም ይሄ ሰውዬ፣ ከዚህ በፊት አርሶ አያውቅም። ስለዚህ ስወጣ በምን እኖራለሁኝ አለና ተቀብለው እንዲያስተናግዱት የጌታውን ባለዕዳዎች ዕዳቸውን እየቀነሰ ደብዳቤ ሲያስፈርማቸው እናየዋለን። እና ኢየሱስ መጋቢውን ትክክል ነው እያለ ሳይሆን ብልህ ነው። በቃ ለሚኖርበት ዓለም ለሚኖርበት ሲስተም ይሄ ሰው ብልህ ነው እያለ ነው እያነጻጸረ እያስተማረን ያለው እንጂ በቀጥታ እኛ እንደዚህ ማድረግ አለብን ከዚህ ህይወታችንን መቅዳት አለብን እያለ አይደለም። ትክክል ነው አላለም፣ ግን ለሚኖርበት ዓለም ይሄ ሰውዬ ዘደኛ ነው፣ ብልህ ነው እያለ ነው። የዚህ ዓለም ልጆች ለሚያልፈው ነገ እኮ ያልፋል፣ ለሚያልፈው ፊውቸራቸው በጥበብ ሲያስቡ፣ የእግዚአብሔር ልጆች የብርሃን ልጆች ግን ለማያልፈው ዘላለማቸው በይበልጥ በጥበብ ማሰብ ሲገባቸው እነሱ ግን አያስቡም እያለ ነው ጌታ። እና ከቁጥር 9 እስከ 10 ድረስ ስለዚህ እላችኋለሁ አለ የዚህ ዓለም ገንዘብ ባለቀ ጊዜ በዘላለም ቤት ተቀባይነት እንዲኖራችሁ በዚሁ ገንዘብ ወዳጆችን ለራሳችሁ አፍሩበት። ዋው! በዚህ ገንዘብ በዚህ በሚያልፈው ገንዘብ በዘላለም ቤት ወዳጅ ማፍራት ይቻላል። በገንዘብ እኮ እዚህም ዘመድ ማፍራት ይቻላል አይደለ? ሁላችንም እናውቃለን። በዚህ በሚያልፈው ገንዘብ ተጠቅማችሁ ግን በዘላለም ቤት በሰማይ ቤት ወዳጅ ማፍራት ትችላላችሁ እያላችሁ ነው ጌታ። እዛ በትንሽ ነገር ታማኝ ሆነ በትልቁ ይታመናል፣ በትንሽ ነገር ያልታመነ በትልቁ አይታመንም ይላቸዋል። እግዚአብሔር ግድ የሚለው ምን ያህል ገንዘብ አላችሁ የሚለው አይደለም፣ ያላችሁን ነገር እንዴትና ለምን ዓላማ ነው እየተጠቀማችሁበት ያላችሁት የሚለው ግድ ይለዋል። ወዳጅ አፍሩበት። ወዳጆቻችሁ ለዘላለም በሚኖሩበት ቤት ይቀበሏችኋል፣ ዌልካም ይሏችኋል፣ ቴንኪው ይሏችኋል። ምን ስታደርጉ? ገንዘባችንን በእግዚአብሔር መንግስትና በወንጌል ስራ ላይ ስናውለው በዛ ምክንያት የዳኑት ሰዎች በሰማይ ይቀበሉናል፣ እናንተ ያመሰግኑናል፣ ቴንኪው ይሉናል። ለእያንዳንዳችን መዳን ጊዜያቸውን፣ ገንዘባቸውን፣ ጉልበታቸውን፣ ታለንታቸውን፣ ጸጋቸውን የሰጡ ሰዎች አሉ። አይገርማችሁም? በሰማይ ስንሄድ ወዳጅ እንሆናቸዋለን፣ እኛም እንቀበላቸዋለን። እኛም ደግሞ ሌሎች እንዲድኑ ኢንቨስት ካደረግን በሰማይ ቤት ያሉ ወዳጆች ይቀበሏችኋል፣ ዌልካም ይሏችኋል። እኔ የክፍል የገባኝ ዕለት እንዴት ሪጆይስ እንዳደረግኩ ልነግራችሁ አልችልም። በቃ በሰማይ ወዳጅ ማፍራት ይቻላል። በሰማይ ስትገቡ ደግሞ መግባታችሁንም መምጣታችሁንም ማንም ኖቲስ ሳያደርግ ሲቀር እንዴት ያሳፍራል። በማንም ሰው ዘላለም ላይ ምንም ኮንትሪቢዩት ያላደረጋችሁ እንደው በሰዓት እንደሚድን ራሳችሁ ብቻ የዳናችሁ ስትሆኑ ማንም ዌልካም የሚላችሁ ማንም ቴንኪው የሚላችሁ ሳይኖር ሲቀር ደግሞ እንዴት ያሳፍራል። በሰማይ እንዲቀበሏችሁ በዚህ ገንዘብ ወዳጆችን አፍሩበት። በዚህ በአመፃ ገንዘብ፣ በዚህ በሚያልፈው ገንዘብ የማያልፍ ወዳጅነትን መስራት ይቻላል፣ ማፍራት ይቻላል አለ ጌታ። ከዛ ቁጥር 13 ላይ በአንድ ጊዜ ሁለት ጌቶችን ማገልገል የሚችል ማንም ባሪያ የለም። አንዱን ጠልቶ ሌላውን ይወዳል፣ ወይም አንዱን ይጠጋል ሌላውን ይንቃል። የእግዚአብሔርም የገንዘብን ባሪያ መሆን አትችሉም አለ። ሁል ጊዜ እንደምላችሁ ማን ኢዝ አ ጉድ ሰርቫንት በት ባድ ማስተር ይባላል። ገንዘብ ጥሩ ባሪያ ነው፣ ግን መጥፎ ጌታ ነው። ከተገለገልበት ጥሩ አገልጋይ ነው፣ ለእግዚአብሔር መንግስት ስራ ይጠቅማል፣ ለብዙ ነገር ያገለግላል። ካላስ ገዛ ነው ደግሞ መጥፎ ጌታ ይሆንብናል። መጥፎ ጌታ ኢትስ አ ጉድ ስሌቭ በት ባድ ማስተር። ጥሩ ባሪያ ግን መጥፎ ጌታ ነው። ብዙ ብልበት ደስ ይለኝ ነበረ የእግዚአብሔርና የገንዘብ ባሪያ መሆን አትችሉም ሲባል። ትላንትና በአንድ ጉዳይ ላይ አንስተን ከባለቤቴ ጋር እያወራን ነበረ። የገንዘብ ኃይል፣ ገንዘብ በዚህ ምድር ላይ ማድረግ የሚችለው ነገር ካልገባን ጌታ የተናገረው ይሄ ቃል ብዙ ስሜት አይሰጠንም። ኧረ በኢየሱስ ስም እንዴት ነው ሰው ከጌታ ገንዘብን የሚያስበልጠው ምናምን እንላለን። ገንዘብ ምን እንደሚያደርግ በዚህ ምድር ላይ ካልገባን ነው እንደዛ ምንለው።
ትላንትና አንድ የተፈጠረን ነገር አንስተን አንድ ሰው በገንዘብ ኃይል ያደረገውንና የተናገረውን ነገር አንስተን ጌታ የተናገረው ጥቅስ ዕለት ዕለት ነው እየበራልኝ የሚመጣው እያልኩኝ ከባለቤቴ ጋር እየተነጋገርን ነበር። እና ገንዘብ ካላስገዛ ነው መጥፎ ጌታ ነው ወዳጆቼ። ከቁጥር 14 እስከ 18 የፈሪሳውያንን ግብዝነት ገንዘብ ወዳድነት እናያለን። ስለ ገንዘብ ሲናገር በጣም ቆረቆራቸው እና በሰዎች ዘንድ የከበረ በእግዚአብሔር ፊት የረከሰ ነው አላቸው። ኢየሱስ ላይ አፌዙበት እነሱ። ምክንያቱም እነሱ የሚያስቡት ገንዘብ የእግዚአብሔር ሞገስ፣ የእግዚአብሔር አብሮነት፣ የእግዚአብሔር ባርኮት መገለጫ እንደሆነ፣ ምልክት እንደሆነ፣ እግዚአብሔር ከነሱ ጋር እንደሆነ ማሳያ እንደሆነ ነው የሚያስቡትና ስለ ገንዘብ እንደዚህ አቃሎ ሲናገር ሲያፌዙበት በሰዎች ዘንድ የከበረ ነገር እኮ በእግዚአብሔር ፊት የረከሰ ነው ብሎ መልስ ይሰጣቸዋል። እዛ ከውጭ ሲታዩ የእግዚአብሔርን ሕግ የሚያከብሩና የሚያስከብሩ ይመስላሉ ፈሪሳውያን። እውነታው ግን ቃሉን ለስጋቸው ምቾት እያጣመሙ ሌላው ቀርቶ ሚስቶቻቸውን አላግባብ እየፈቱ ሌላይቱን ያገቡ ነበር። ስለዚህ አያይዞ እሱን ይተቻቸዋል ወይንም ኮሬክት ያደርጋቸዋል ጌታ ማለት ነው። ደግም ያልመጣበትም ከዚህ በፊት ስላነሳ ነው ክፍሉን ከቁጥር 19 እስከ 31 ድረስ አንድ ታሪክ ስላለ እሱ ላይ ትኩረት እናድርግ። ሀብታሙ ሰውና አላዛር። እንግዲህ ሀብታሙ ሰው ኃጢአቱ ሀብታም መሆኑ አይደለም። ሀብታም መሆን በራሱ ኃጢአት አይደለም። ሀብታሞች ነበሩ ጌታ ኢየሱስ ክርስቶስን በገንዘባቸው የሚያገለግሉት አይደለ? እነ ሶስና እነ ዮሐና የጌታን አገልግሎት በገንዘባቸው የሚደግፉ የከበሩ ሴቶች እነ ጳውሎስን አገልግሎት የነ ጴጥሮስን አገልግሎት በገንዘባቸው ይደግፉ የነበሩ ነበሩ። እነሱን እንደ ኃጢአተኛም ቆጥረውም ኮንደምን አድርገዋቸው አያውቁም። እዚህ ቦታ ላይ ግን የዚህ ሰው ኃጢአቱ ሀብታም መሆኑ አልነበረም። ቁጥር 21 ላይ ከሀብታሙ ሰው ማዕድ የወደቀውን ፍርፋሪ እንኳ ሊመገብ ይመኝ ነበረ። አላዛር ግን የሚሰጠው ሰው አልነበረም። ውሾች ሳይቀሩ መጥተው ቁስሉን ይልሱለት ነበረ ይላል። የዚህ ሰው ችግሩ በደጁ ያለው ቁስለኛ ድሃን እያየ አለመራራቱ ነው እንጂ ሀብታምነቱ አይደለም። የዚህ ሰው ችግሩ ሁለቱም ሞቱ ወዳጆች። ሞት አይቀርም። አላዛርም ይሞታል፣ ሀብታሙም ሰው ይሞታል። ሞት ሁሉንም እኩል ያደርጋል። በዚህ ምድር ማናችንም የምንኖረው ለተወሰነ ጊዜ ነው። አላዛር ወደ አብርሃም እቅፍ ሄደ፣ ሀብታሙ ወደ ሲኦል ተወሰደ ይለናል። የአብርሃም እቅፍ ማለት ምን ማለት ነው? እንግዲህ የእግዚአብሔር መንግስት በክርስቶስ ኢየሱስ እስኪከፈት ድረስ የብሉይ ኪዳን ቅዱሳን የሚቆዩበት የመጽናናትና የእረፍት ስፍራ ነው ተብሎ ይታመናል። ይሄ ስፍራ የአብርሃም እቅፍ። እዛ ቁጥር 24 ላይ እርሱም እየጮኸ ይላል፣ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ መላሴን እንዲያበርድልኝ አላዛርን ስደድልኝ። አንድ ሰው ምን አለ? አመል አይለቅም አለ። ሲኦልም ሆኖ አላዛርን ሊልከው ፈለገ። ለዛም ላከው አለ። አላዛርም ውሃ ነክሮ ያምጣልኝ አለ፣ ውሃ ያቀብለኝ ላክልኝ አለ። ትንሽ የሚያስገርመው ነገር እዚህ ቦታ ላይ ጊዜ ኖሩን በጣም በጥልቀት ብናየው ደስ ይለኝ ነበረ። እግዚአብሔር እንግዲህ በሌላ ርዕስ ሌላ ጊዜ ይሰጠናል። ፍጥረታዊ አካል እንዳለ ሁሉ መንፈሳዊ አካል እንዳለ ከዚህ ክፍል እንረዳለን። ምን እያለ ነው ይሄ ሰው? የጣቱን ጫፍ በውሃ ነክሮ መላሴን እንዲያበርድልኝ። ሞተዋል፣ ቀበሩት ተብሎ ተጽፏል እኮ። ከነስጋቸው አላረጉም። በነገራችን ላይ አላዛርም ሀብታሙም ሰው ከነስጋቸው አላረጉም፣ ተቀበረ ተብሎ ተጽፎልናል። እና ከየት የመጣ ምላስ ነው? ከየትስ የመጣ ጣት ነው? ስጋዊ አካል እንዳለ ሁሉ መንፈሳዊ አካልም እንዳለ በዚህ ክፍል እንረዳለን። ከዛ ደግሞ አብርሃም እንደዚህ ያለው በእኛና በእናንተ መካከል ትልቅ ገደል ተደርጓል፣ መምጣት አይችልም አላዛር አለ። አያችሁ፣ የሰው እጣ ፈንታ ከሞት በፊት እንጂ ከሞት በኋላ መለወጥ እንደማይችል ይሄ ክፍል በደንብ አስረግጦ ይነግረናል። የዕብራውያን ጸሐፊም ለሰው አንድ ጊዜ ሞት ከዛ በኋላ ፍርድ ተወስኖለታል ነው የሚለው። ሰው ከሞተ በኋላ በምናደርገው በየትኛውም በጎ አድራጎት የሟቹን ዴስቲኒ መቀየርም ማስተካከልም ማቃናትም መቀነስም መጨመርም አንችልም። ታላቅ ገደል አለ በእኛና በእናንተ መካከል፣ ምንም መቀየር አይቻልም ሲለው እናያለን። ከዛ ቁጥር 28 እስከ 29 ኦኬ፣ ሌላ ሁለተኛ ሀሳብ ደግሞ አመጣ ሀብታሙ። እሺ የኔ ነገር አይቀየርም አለ። እሱም አመነ ከሞት በኋላ የሚቀየር ነገር እንደሌለ። የኔ ነገር አይቀየርም እሺ አለ። 5 ወንድሞች አሉኝ አለ። ዋው!
መንፈሳዊ አካል ብቻ ሳይሆን ሜሞሪ አለው ይሄ ሰውዬ። ወንድሞቹን ያስታውሳቸዋል። 5 ወንድሞች አሉ። እነሱም ወደዚህ የስቃይ ስፍራ እንዳይመጡ ያስጠንቅቃቸው። አብርሃም ግን ሙሴና ነቢያት አሏቸው፣ እነሱን ይስሙ አለው። ወንድሞቹን ያስታውሳል። የሚኖሩትን ህይወት ያስታውሳል። ንስሐ ካልገቡ እሱ ወዳለበት ስቃይ እንደሚመጡ ተረድቷል። አያችሁ ወዳጆቼ፣ ከሞት በኋላ ዝም ብለን የምንንሳፈፍ መናፍስት ደመና አይደለም የምንሆነው። መንፈሳዊ አካል አለን፣ ሜሞሪ አለን፣ የነበርንበትን እናውቃለን፣ የሚሆነውን ነገር እናውቃለን፣ ኮንስኮንስ አለ፣ ፊል እናደርጋለን የሚደርስብንን ነገር። ተቃጠልኩኝ፣ ተጠማሁኝ ሲል ይሄ ሰውዬ ሰምተነዋል። ከሞት በኋላ ህይወት አለ። ደመና አይደለም የምንሆነው። ዝም ብሎ የሚንሳፈፍ ጎስት አይደለም የምንሆነው። አንዳንድ ፊልሞች ላይ እንደምናየው መንፈሳዊ አካል አለን። ምን ይመስላል አናውቅም፣ ስንሄድ እናየዋለን። ግን ህይወት ይቀጥላል። ከዚህ አካል የተለየ ነው እንጂ አካል አለን፣ ህይወት ይቀጥላል። እና ሙሴና ነቢያትን ይስሙ አለ። አይ ግድ የለም ከዚህ ከመካከል የሞተ ሰው ቢሄድ የበለጠ ይሰማሉ ብሎ ሲለው፣ ሙሴና ነቢያትን የማይሰሙ ከሆነ አለ አንድ ሰው ከሙታን እንኳ ቢነሳ አያምኑም አለ። ወዳጆቼ መጽሐፍ ቅዱስን የማይሰማ ሙታን ቢነሱም አያምንም። ይህንን ነው እያለው ያለው አብርሃም። ለምሳሌ ኢየሱስ ከሙታን ተነስቷል። እስካሁን ግን ያላመኑ ብዙ ሰዎች አሉ። የሰዎች ችግር የምልክት እጥረት አይደለም፣ የልብ ድንዳኔ ነው። የእግዚአብሔርን ቃል ያላመነና ያልተቀበለ ሰው በተአምራት ብዛት ሊድንም ሊያምንም አይችልም። ምን እንማር ከዚህ ምዕራፍ? አንደኛ ገንዘብ ባሪያ ሆኖ እንዲያገለግለን እንጂ ጌታ ሆኖ እንዳይገዛን እንጠንቀቅ። ስፍራውን ልናስይዘው ያስፈልጋል ሁልጊዜ። we have to make sure። ሁለተኛ በጥቂት ነገር ስንታመን በትልቅ መንፈሳዊ አደራ ላይ እንሾማለን። ሶስተኛ በገንዘባችን ወንጌል እየሰራን በዘላለም ቤቶች የሚቀበሉን ወዳጆች እናፍራ። ወዳጆች የዚህ ዓለም ልጆች ከእናንተ ይልቅ ስማርት ናቸው አለ ጌታ። በአመፃ ገንዘብ ሲወጣ የሚቀበሉት ወዳጆች እኮ አበጀ ያ ሰው ብልህ ነው። እናንተ እንዴት ይህን ብልሃት ታጣላችሁ? በዚህ በሚያልፈው ዘፈን፣ በዚህ በሚያልፈው ገንዘብ የማያልፍ ወዳጅነትን መስርቱ እንጂ በዘላለም ቤቶች ለራሳችሁ ወዳጆችን አብዙ እንጂ ብሎናል ጌታ። የሚቀበሉን ቴንኪው የሚሉን ወዳጆችን እናፍራ በዚህ በሚያልፈው ገንዘብ። አራተኛ ሰው ከሞተ በኋላ የሚለወጥ ዕጣ ፈንታ የለም ወገኖቼ። በዚህ መካከል ያላችሁ ሰው የሚሞትበት ቀን በነገራችን ላይ ምንም የሚታወቅ አይደለም። መቼ እንደሆነ አናውቅም። እያንዳንዳችን አሁን ላይ ብቻ ነው ስለመኖራችን እርግጠኛ መሆን የምንችለው። አሁን መጽሐፍ ቅዱስ እናንተ እንደ እንፋሎት ናችሁ ይለናል፣ እንደ ጤዛ ናችሁ ይለናል። አሁን በዚህ መካከል ያላችሁ ከሞት በኋላ የሚቀየር ነገር የለም። አሁን ግን ዛሬ ተብሎ ሲጠራ እስትንፋሳችሁ በአፍንጫችሁ እያለች ግን እድል አላችሁ።